በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል አምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘቡ የሆነ ቸሮ አምላካችን መድኃኔ ዓለም ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሮ መድኃኔ ዓለም ከዳዊት ክቡር ሀብቱን ከዳንኤል በረከቱን የንጹሐንን ሀብት ያሳድርብን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። መዝሙረ ቅዱስ ዳዊት ምዕራፍ 70 ቁጥር 1። አቤቱ አንተን ታመንኩ ለዘላለም አላፍርም። በጽድቅህ አስጥለኝ ታደገኝም። ጆሮህን ወደ እኔ አዘንብል ፈጥነህም አድነኝ። በጠንካራ ቦታ ታድነኝ ዘንድ አምላኬና መድኃኒቴ ሁነኝ። ኃይሌና መጠጊያ አንተ ነህና አምላኬ ከኃጥአን እጅ ከአመፃኛና ከግፈኛ እጅም አድነኝ። አቤቱ አንተ ተስፋዬ ነህና ጌታዬ ሆይ ከታናሽነቴ ጀምሬ ተስፋ ያደረግኩ በእናቴ ማኅፀን በአንተ ጸናሁ። በማኅፀን ውስጥ አንተ ሸሸግኸኝ። ሁልጊዜም ስም አጠራሪ አንተ ነህ። ለብዙዎች እንደ ጥንግ ሆንኩ፣ አንተ ግን ረዳቴና ኃይሌ ነህ። አፌን በምስጋና ምላ፣ ሁልጊዜ ምስጋናህን የክብርህንም ገናናነት አመሰግን ዘንድ። በእርጅና የዘመን አትጣለኝ። ጉልበቴ ባለቀ ጊዜም አምላኬ አትተወኝ። ጠላቶቼ በእኔ ላይ ተናግረዋልና ነፍሴንም የሚሹአት በአንድነት ተማክረዋልና እንዲህም አለው፣ እግዚአብሔር ትቶታል፣ የሚያድነው የለምና ተከትላችሁ ያዙት። አምላኬ ሆይ ከእኔ አትራቅ። አምላኬ ሆይ እኔን ለመርዳት ተመልከት። ነፍሴን የሚያጣሏት ይፈሩ ይዋረዱም። ጉዳቴን የሚፈልጉ እፍረትንና ሐሳርን ይልበሱ። እኔ ግን አቤቱ ሁልጊዜ ተስፋ አደርግሃለሁ፣ በምስጋናህም ሁሉ ላይ ይጨምራለሁ። አፌ ጽድቅህን ሁልጊዜ ማዳንህን ይናገራል። ሥራን አላውቅምና በእግዚአብሔር ኃይል እገባለሁ። አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነቴ ጀምረህ አስተማርከኝ፣ እስከ ዛሬም ክብርህን እናገራለሁ። አምላኬ ሆይ እስከምሸመግል ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንም ጽድቅህንም እስከ ነግር ድረስ አትተወኝ። አቤቱ እስከ አርያም ታላላቅ ነገሮችን አደረግ። አምላክ ሆይ እንዳንተ ያለ ማን ነው? ብዙ ጭንቀትንና መከራን አሳይተኸኛልና ተመልሰም ሕያው አደረግከኝ። ከምድር ጥልቅም እንደገና አወጣኸኝ፣ ጽድቅህንም አበዛኸው። ደስ ታሰኘኝም ዘንድ ተመለስክ፣ ከምድር ጥልቀትም እንደገና አወጣኸኝ። እኔም በመዝሙር መሳሪያ ስለ እውነት አመሰግንሃለሁ። የእስራኤል ቅዱስ አምላክ ሆይ በመሰንቆ ዘምርልሃለሁ። ዝማሬን ባቀረብኩል ጊዜ ከንፈሮቼ ደስ ይላቸዋል። ነፍሴንም አንተ አዳንካት። ክፉን ለእኔ የሚሹ ባፈሩ በተነወሩ ጊዜ አንደበቴ ደግሞ ሁልጊዜ ጽድቅህን ይናገራል። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ቸሩ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። ዛሬ የቅዱስ ዳዊት የአባታችን ወርሃዊ መታሰቢያ በዓል ነው። እንደዚሁም የታላቅ ነቢይ የቅዱስ ዳንኤል ዓመታዊ የዕረፍት በዓሉ ነው። እሱም ባስመለከተ በመዝሙር 70 በአራተኛ ቁጥር ላይ አድህነኒ እምእደ ኃጥአን፣ ከኃጥአን እጅ አድነኝ የሚለውን የትምህርታችን መነሻ እናደርጋለን። ቅዱስ ዳዊትን ቅዱስ ዳንኤልን
አባታችን የደብረ ሊባኖሱን አባ ፊልጶስን እግዚአብሔር እንደወደደ በጥቂቱ እናነሳለን። እግዝእትነ ማርያም ወላዲተ አምላክን እናወሳለን። የቅዱሳንን ስም ጠርተን እግዚአብሔር አምላካችን እናመሰግናለን። እንደሚታወቀው በዚህ ዕለት በተለይ በ23ኛው ቀን ከቅዱስ ዳዊት መዝሙር ኃይለ ቃል እያነሳን እግዚአብሔርን እናመሰግናለን። የእግዚአብሔርን ክብር ገናናነቱን፣ የእመቤታችን ፍቅር ወላዲተ አምላክነቷን፣ የዳዊትን ክብር፣ እግዚአብሔር የሰጠውን ሀብት፣ የሌሎችንም ቅዱሳን እናወሳለን። ቅዱስ ዳዊት ከተናገራቸው 10 አርዕስት መካከል አንደኛው ርዕስ ትንቢት በእንተ ትሩፋን ነው። ስለ ትሩፋን የተነገረ ኃይለ ቃል ነው። መላልሼ እንደነገርኳችሁ ትሩፋን ፋርስ፣ ባቢሎን ወርደው መከራ ተቀብለው ከዚያ መከራ አትርፎ 70 ዘመን ሲፈጸም ወደ ርስት በነቢዩ ኤርምያስ በካህኑ በእዝራ በንጉሱ በዘሩባቤል አማካኝነት የመለሳቸው ደጋግ እስራኤላውያን ናቸው። ትሩፋን ተብሎ ከሚጠቀሱ ቅዱሳን መካከል ደግሞ አንደኛው ደገኛ ነቢይ ቅዱስ ዳንኤል ነው። ስለ ቅዱስ ዳንኤል ዛሬ እንነጋገራለን። በኋላ ከኃጥአን እጅ አድነኝ ያለውን ትርጓሜ ስናወሳ ስለ ቅዱስ ዳዊትም ስለ እመቤታችንም በጎዳና እናወሳለን። ስለ ቅዱስ ዳንኤል ለመነጋገር ነቢዩ ቅዱስ ዳንኤል በዚያ ወራት መከራ ደርሶበት ጭንቅ ጎዳና አግኝቶት ምንም እንኳ ባይበድል ምንም እንኳ ባያጠፋ ከወንድሞቹ ወይም ከእናቱ ወንድሞች ከሰለስቱ ደቂቅ ጋር መከራ በሚቀበልበት ወራት የተናገረው ኃይለ ቃል አለ። ምንም እንኳ የትምህርታችን ርዕስ ባይሆንም ኃይለ ቃሉን ማወቁ አይከፋም። ብዙዎቻችን በተለይ ትምህርት የተማራችሁ ዳዊት፣ ነቢያት የምትደግሙ ወገኖቻችን በተለይ ዲያቆናት ኃይለ ቃሉን ታውቁታላችሁ። በቤተክርስቲያናችን 150 የቅዱስ ዳዊት መዝሙር አለ። 150 ዳዊት ካለቀ በኋላ ቀጥሎ የሚመጣው ጸሎተ ነቢያት ነው። ጸሎተ ነቢያት የሚጀምረው በጸሎተ ሙሴ ነው አይደል? ጸሎተ ሙሴ ስንት አንቀጽ አለው? ንገሩኝ። ጸሎተ ሙሴ እንዳለቀ ሶስቱ አራተኛው ማን ነው? ጸሎተ ሐና እመ ሳሙኤል። አምስተኛው ማን ነው? ጸሎተ ሕዝቅያስ ንጉሠ ይሁዳ። ስድስተኛው ማን ነው? ጸሎተ ምናሴ ወልደ ሕዝቅያስ። ሰባተኛው ማን ነው? ጸሎተ ዮናስ ነቢይ። ስምንተኛው ማን ነው? ጸሎተ ዳንኤል። ጸሎተ ዳንኤል ላይ ጥቂት ኃይለ ቃል እናንብብ። በትንቢተ ዳንኤል ምዕራፍ 3 ላይ ነው የምታገኙት። በእሳት መካከልም ተመላለሱ፣ እግዚአብሔርንም ፈጽመው አመሰገኑት። እንግዲህ ናቡከደነጾር ሰለስቱ ደቂቅን እሳት ውስጥ ሲጥላቸው ዳንኤል ከውጭ ነበረ። ቅዱስ ዳንኤል ሰለስቱ ደቂቅ በእሳት ሆነው እየተመላለሱ አመሰገኑ። ምስጋናቸው 3 አይነት ነው። አንደኛው ምስጋናቸው ጸሎተ ዳንኤል ነው። ሁለተኛው ስብሐት ዘማዛሪያ ይልል አንደኛው። ሁለተኛው ምስጋናቸው ጸሎተ ሰለስቱ ደቂቅ ነው። ይባርክዎ ሶስተኛው ነው አይደለም። ሀበባረኩ ነው። ይባርክዎ የትኛው? ሀበባረኩ። ታዲያ 3ቱን ጸሎቶች አንዳንድ ሰው ግራ ይጋባል። ጸሎቱን ስትመለከቱት ጸሎተ ዳንኤል ነቢይ ብሎ ስብሐት ዘማዛሪያ። ይህንን አንዳንድ ደራሲዎች መላሉት ጸሎቱ የአዛሪያ ነው የዳንኤል አይደለም ይላሉ። እዚህ በፊት ነግሬያችኋል። የቅዱስ ዳዊትን መዝሙር ከግማሽ በላይ የሚሆነውን የእሱ አይደለም ይላሉ። መቼም ሰው ሃይማኖት ንብረትነቱ የማን ነው? ንገሩኝ። የእግዚአብሔርን ነገር መረዳት የሚቻለው በማን መንፈስ ብቻ ነው? እግረ መንገዱን ትዝ አለኝ። እህቶቻችን 2 ሳምንት ይሁን 3 ሳምንት በፊት ከ15 ዓመት እስከ 25 ዓመት እንድታገቡ ፍትሐ ነገሥት ነገር ጠቅሼ አስተምሬ ብዙ ሰው ከፋው መሰለው። በሌላው ሀገር የተንጫጩም አሉ። እንግዲህ ያው የኔታም አሉ። ባለፈው ነግሬያቸዋለሁ አይደለም? እባካችሁ ፍትሐ ነገሥት ተማሩ እባካችሁ። ረስታችሁት ይሆናል እንጂ ስርዓተ ቤተክርስቲያን ማስተማር ወንጀል የሚሆንበት ዘመን ይመጣል። እንደ ወንጀል የሚቆጠርበት ዘመን ሊመጣ ይችላል። አሜሪካን ውስጥ ካሉ ስቴቶች ከአንዱ መልእክተኛ ተላከ ወደኛ እና
ሰው ላኩልንና ፍትሐ ነገሥት ስርዓተ ቤተክርስቲያን የሚጠነቅቅ ሰው ያስተምርልን። ትግሉ ከአቅም በላይ ሆኗል፣ አልቻለውም አሉ። ስርዓት ማስተማር፣ ስርዓት መነጋገር ወንጀል ሆኖ እየታየ መጣ። በተለይ ከፍትሐ ነገሥት ከሐዋርያት ሲኖዶስ ከዲድስቅልያ እየጠቀሱ ማስተማር እንደ ወንጀል መቆጠር አሁን በዓይናችን እያየነው ነው። እናንተ ፍትሐ ነገሥት ብትጠብቁ ባትጠብቁ የምትጎዱ የምትጠቀሙ እናንተ ናችሁ። እኔ ምንም ማገኘውም ማጣውም ነገር የለኝም። እኔ የምጠየቀው በራሴ ነው። እና እነሱ ምንድን ያሰቡት? ትንሽ ስም ያለው ፍትሐ ነገሥት የሚያውቅ ሰው ሂዶ ስርዓት ቢያስተምርላቸው ስርዓተ ቤተ ክርስቲያንን ከዚያ በኋላ በድፍረት ሲጠፋ ለመጠየቅና ለመወያየት በር እንዲከፈትላቸው። ለምን ቢባል እዚህ ቤት ነግሬያቸዋለሁ። አንዲት እህታችን እኛ የዝክረ ቅዱሳን ተማሪ ናት፣ ውጭ ሀገር ያለች ዲያቆን አጨች። ማለት ዲያቆን አጫት። ከዛ ከመጋባታቸው በፊት ፈልግሻለሁ አለና አስቀድሜ ላስጠነቀቅሽ ይፈልጋለሁ። ከተጋባነ በኋላ ስርዓት፣ ህግ፣ በተለይ ፍትሐ ነገሥት የሚል ነገር ብታነሺ ውርድ ከራሴ ነው፣ እያየሽ ገቢበታል። እና ምን ላድርግ ብላ ስትለኝ መርቂው፣ ተባረክ፣ ቡሩኩን በይው። ለምን የሚያስፈራ ተኩላ እንደ ተኩላ ሲመጣ ነው ወይስ ተኩላው በግ መስሎ ሲመጣ ነው? በግ መስሎ ተኩላነቱን ስለገለጠ ማመስገን ይገባል። አዎ በግልጥ ነው የመጣ። የሚገርማችሁ ነገር የትም ሀገር ብትሄዱ፣ በተለይ በውጭ በምዕራቡ ዓለም ስርዓት ሲጠይቁ የዛ ተሳዳቢ ተከታዮች ናችሁ፣ ቃል በቃል ማለት ነው። ይሁን መልስ ወስዱ፣ የዛ ተሳዳቢ ተከታዮች ናችሁ ነው ምንባል ይሉኛል። እና ልለምናቸው የሚገባው ነገር እባካችሁ ፍትሐ ነገሥት ተማሩ። ሰዎች አለመጠበቅ መብታቸው ነው። ፍትሐ ነገሥትን አይደለም በቱ ስብሐት። በነገራችሁ ላይ ደጋግሜ የምነግራችሁ አንድ ነገር አለ አይደለም? ዛሬ ገድላትን ድርሳናትን የሚተቹ ሰዎች ነገ ለመጽሐፍ ቅዱስ እንደማይመለሱ ማወቅ አለባችሁ። የዛሬ ስንት ዓመት እንደዚህ ብዬ ነበር። ዘንድሮ ከመጡልኝ ጥያቄዎች መካከል አንዱ ምን ይላል? የስርዓት መጻሕፍትን ነቅፈው ቤታችን ውስጥ ገብተው ካስወጡ በኋላ ሲያዩት ለካ ብዙ ስርዓት መጽሐፍ ቅዱስ ውስጥም አለ፣ በተለይ ቅዱስ ጳውሎስ ላይ። ከዛ ምን ቢሉ ጥሩ ነው? አይ መጽሐፍ ቅዱስ ውስጥ ያለው በተለይ ሐዋርያት የጻፉት ሁሉ ተቀባይነት ሊኖሩ አይችልም፣ አንዳንዱ ከመንፈስ ቅዱስ አይደለም ከራሳቸው ነው። እንደ ጥቅስ የወሰዷት ቅዱስ ጳውሎስ ለቆሮንቶሶች ሲጽፍላቸው የድንግልናና ጋብቻን ነገር ሲናገር ይህንን ግን ከጌታ አልናገርም ከኔ እመክራለሁ እንጂ ያላትን ይዞ ይሄው ከመንፈስ ቅዱስ ያለ ነገር ሐዋርያት አስገብተዋል። ግን ቅዱስ ጳውሎስ እንደዚያ ያለበት እዛኛው ጥያቄና መልሶ ላይ ያላችሁ ሰዎች ነግሬያችኋለሁ። ቅዱስ ጳውሎስ እንደዚያ ያለ ምንድን ነው? ይህንን ከጌታ አልናገርም ማለቱ ጌታ በወንጌል የጠቀሰው አይደለም ሲል ነው እንጂ ቅዱስ ጳውሎስን ያክል ሐዋርያ የራሱን አመለካከት ቅዱስ መጽሐፍ ላይ እንደዚህ ብለው የሚጠይቁ ሰዎች ቤታችን ውስጥ ያሉ ናቸው። ደረጃውን ልንገራችሁ። እንዴት ዋላችሁ? መጀመሪያ የሚነቀፉ ገድላት፣ ድርሳናት፣ ታምራት ናቸው አይደለም? ከዛ ይቀጥሉና እነሱ መነቀፋቸው በደንብ ተቀባይነት ካገኘላቸው ቀጥሎ የስርዓት መጻሕፍትን ነው። እሱ ተቀባይነት ካገኘላቸው ቀጥሎ ብሉይ ኪዳንን ነው። ልብ በሉ፣ ብሉይ ኪዳን። ከዚያ እሱ ተቀባይነት ካገኘላቸው ከሐዲስ ኪዳን የቅዱስ ጳውሎስንና የሐዋርያትን ነው። መጨረሻው ወንጌል ነው። አያመልጥም ወንጌልም። ከነዚህ ሰዎች እነማን ናቸው? እንግዲህ መጽሐፍ እምፍሬሆሙ ተአምርዎሙ ብሏል አይደለም? ሰው ከፍሬው አንዳንድ ጊዜም ካነጋገሩ፣ ምክንያቱም ንግግር ከልብ የሚወጣ ፍሬ ስለሆነ ጌታችን ተናግሮ የለ ከመልካሙ ልብ መዝገብ መልካም ንግግር ይወጣል አይደል? ከክፉ ልብ መዝገብ ክፉ ንግግር ይወጣል። እና በእውነቱ የቤተ ክርስቲያንን የሥርዓት መጻሕፍት እንማር። እኔ አንድ ወንድም ገብረ ሥላሴን ታውቁታላችሁ፣ እነዚህ መጻሕፍትን እያሳተመ የሚልክልን አሁን እያደረገ ያለው ነገር ስትመለከቱ በጣም ህትመት እያበዛ ነው። እና ለምንድን ነው? ብዙ ሰው ለገንዘብ ፈልጎ ይመስለዋል። አይደለም። ሃይማኖተኛነት፣ እግዚአብሔርን ማምለክ፣ ጌታችን ኢየሱስ ክርስቶስን ፈራጅ ማለት፣ ድንግል ማርያምን፣ ቅዱሳንን ማመን ወንጀል ሊሆን ይችላል። ነገ ሃይማኖት በአደባባይ ማስተማር ልንከለከል ስለምንችል ብዙ ፍንጭ ስላየን ቢያንስ ጠቃሚ ነገሮችን ወደ ህትመት ለውጠን እናስቀምጣቸው ነው ዓላማው። ለዚያ ነው ቶሎ እናሳትም፣ ቶሎ ጊዜው ረፍዷል።
እና ነገሩ በዚህ የሚያበቃር እና እኔ የገረመኝ ነገር ለምን መሰላችሁ? መጀመሪያ ላይ ትምህርቱ ከተሰጠ በኋላ ይሄ ከ15-25 ዓመት አግቡ የሚለው ከተሰጠ በኋላ የመጀመሪያውን ተቃውሞ ያሰማች አንዲት ሴት ናት። ኦርቶዶክስም አይደለችም። ይሄ ፌሚኒስት ወይም የሴት መብት ተሟጋች ወይም ሴታዊት ነኝ የምትል በአደባባይ ግብረ ሰዶማዊነትን የምትደግፍ ሰው በዛም ውስጥ ያለች ሰው ናት። ማለትም ሴት ከሴት ስለመጋባት የምታስተምር ሰው ናት። እቺ ሰው ያነሳችው ነገር ምንድን ነው? አጋጣሚውን ተጠቅማ ያስተማርነውን እዚህ የተቀረጸውን ቪዲዮ ወስዳ ሰዎች ናቸው የላኩልኝ እንግዲህ ቀናት ካለፉ በኋላ እና ይሄው አላልናችሁም ወይ ኦርቶዶክስ እንደዚህ ናት፣ ያላቻ ጋብቻ ያለ ዕድሜ ጋብቻ አገራችን ላይ ሁሉ ነገር ሲደረግ ነበር ብላ ቤተክርስቲያንን ለመወንጀል ሄደችው። ለእሷ መልሱ በጣም ቀላል ነው። ደህና ዋላችሁ። ሲጀመር ከ15 ዓመት ጀምሮ ጋብቻ ስለማግባት የሚነግረን መጀመሪያ ፍትሐ ነገሥት አልነበረም። እግዚአብሔር አዳምን ሲፈጥረው እድሜውን ስንት አድርጎ ነው የፈጠረው? ንገሩኝ። አቅመ ምን ይባላል? አቅመ አዳም ምን ማለት ነው? ለጋብቻም ሆነ ለህይወት ውሳኔ የደረሰ ማለት ነው አይደለም? ሔዋን እናታችን ስንት ዓመት አድርጎ ነው የፈጠራት? አቅመ ምን ትባላለች? አቅመ ሔዋን ምን ማለት ነው? ለምትሻው ነገር ለዚያ ነገር እድሜ ያደረሰ ነው። አንድ በመጀመሪያ ደረጃ የፍትሐ ነገሥት ብቻ ትምህርት አይደለም። አንድ ሁለተኛ እህቶቻችን የወር እንግዳ የወር አበባ በስንት ዓመት ነው የሚመጣ? በጣም ቢፈጥን መቼ፣ በጣም ቢዘግይ መቼ ነው ይመጣ? ከ12 እስከ 15 ነው አይደለም? ለምንድን ነው እስከ 15 ዓመት ወር አበባ የሚመጣ? በነገራችሁ ላይ የወር አበባ ምንድን ነው? መርገም ነው? ኃጢአት ነው? ምንድን ነው ታዲያ? የወር አበባ ምንድን ነው? ለአቅመ ሔዋን የመድረስ ምልክት ነው አይደለም? አንዲት ሴት የወር አበባ አየች ማለት ምን ማለት ነው? ባለቤቱ ፈጣሪ ያንን ሲሰጥ ምን ማለቱ ነው? የወር አበባ እኮ ታውቃላችሁ፣ አንዲት ሴት የወር አበባ አየች ማለት ሰውነቷ ለምን ዝግጁ ነው? ለጽንስ። ይሄ ስነ ተፈጥሮ ይባላል። አሁን እንደዚህ ስለሆነ አንዲት የ15 ዓመት ታዳጊ ዛሬ ብድግ ብላ ታግባ ስለማለት አይደለም። ፍትሐ ነገሥትም ሌሎች መጻሕፍትም በ15 ዓመትሽ ግድ አግቢ የሚል ስርዓት አይደለም። ግን ከዚያ ጀምሮ አንዲት ሴት ለዚያ ዝግጁ ናት። ያለ ዕድሜ ጋብቻ በነገራቸው ላይ ዛሬ እስኪ እንዲያው በሰንበት ትምህርት ቤት በቤተክርስቲያን አገልግሎት ካሉ ጥቂት እህቶቻችን በቀር 15 ዓመት ሆና ድንግልና ያላት ስንት ሴት ትገኛለች በየትምህርት ቤቱ? እስቲ እህቶቻችን እናንተ ዘመናዊ ትምህርት የምትማሩ መስክሩ። ትገኛለች? ለምንድን ነው አብዛኞቹ 15 ዓመት ታዳጊዎች በዚህ ዘመን ድንግልና የሌላቸው? ለምን ይመስላችኋል? ቤተ ክርስቲያን አባቶቻችን ብቻ አለ በእግዚአብሔር እኮ ነው ሲፈጥራት፣ ሴት ልጅ ሲፈጥራት እና ተቃውሞ ከማን ጋር ነው? ፍትሐ ነገሥት ጋር ነው ወይስ በአጠቃላይ ቤተክርስቲያን ጋር ነው? እና ግራ ገብቶኛል። በዚያ ላይ ሴት ለሴት ይጋቡላ የምትደግፍ ሴትን ደግፎ መውጣት ሴቴና ነው። እንኳን የተናገረችው ነገር ጸያፉ ነው ትክክል እንኳን ብትናገር። ምክንያቱም እኔ የራሴን አመለካከት አልተናገርኩም። ከዛ የሚሉት ነገር ቢያጡ ደግሞ ምን ይላሉ? በሀገሪቱ ሕግ እኮ በ15 ዓመት ታግባ ማለት ወንጀል ነው። አስቡ። እንዴት ዋላችሁ? እዚች ሀገር ውስጥ ተግባር ላይ የሚሉ 3 ሕጎች አሉ አይደለም? ተግባር ላይ የሚውሉ አንደኛው የሀገሪቱ ሕግ ነው አይደለም? ሴኩላር የሆነ ሕግ አለን አይደለም? ሁለተኛው የቤተ ክርስቲያን ሕግ አለን አይደል? ሶስተኛ ሸሪዓ አለ። አንድ ሙስሊም በሸሪዓ ሕግ ቢተዳደር የሀገሪቱ ሕግ ይጠይቀዋል? ከፍተኛ ወንጀል ካልተሰራ በቀር ሰውን ጉዳት፣ ለምሳሌ አንዲትን ሴት ያለ እድሜዋ አግብታ ጉዳት ቢደርስባት ወይ ራሷ እንደዚህ ተደረግኩ ብላ ሄዳ ብትከስ ትችላለች። ያ ያስጠይቃል። ግን የሃይማኖት ሕግ የራሱ ድንበር አለው። የሀገሪቱ ሕግ በሃይማኖቱ ሕግ ውስጥ በነገራችን ላይ የሀገሪቱ ሕግ በሀገሪቱ ላይ ከፍተኛው ሕግ ነው ማለት በሃይማኖቱ ላይ ማለት አይደለም። ለምን? ሃይማኖትና መንግስት እየራሳቸው ድንበር ያላቸው ናቸው። እንጃውም በሸሪዓ ሕግ ውስጥ ለምሳሌ አንድ ሙስሊም እስከ ስንት ማግባት ይችላል? እስከ 4 ያገባል አይደለም? በሀገሪቱ ሕግ 4 ማግባት ይፈቀዳል? ንገሩኝ። ነገር ግን አንድ ሙስሊም ወጥቶ እንዲያው ሙስሊም ተውትና እንዲያው ሙስሊም ያልሆነ ሰው ወጥቶ በሸሪዓ ሕግ እንደዚህ መደረጉ ከሀገሪቱ ሕግ በተቃራኒ ነው የሚል ትሰማላችሁ? አይልም። ሙስሊም በራሱ ሕግ ነው የሚተዳደረው፣ ክርስቲያንም በራሱ ሕግ ነው የሚተዳደረው የተለየ ወንጀል እስካልተሰራ ድረስ። እና አንደኛ ነገር
በ15 ዓመቷ ግድ ብድግ ብላ ታግባ አይደለም። ግን የጋብቻ ማንሻ ዕድሜው 15 ነው። ልብ ቢኖረን ግልጹን ማንነጋገር፣ በዚህ ዘመን አብዛኞቹ እህቶቻችን በተለይ ጋብቻ ውስጥ ያልገቡት እንዴት ነው እየኖሩ ያሉት? እኔ በነገራችሁ ላይ ከሚያስጨንቁ ነገሮች አንዱና ትልቁ እሱ እኮ ነው። ነገሮች በጊዜው አለመሆናቸው የሚያመጣውን ጣጣ እኮ እኛ ነው የምናውቅ። የስንት ሰው እንባ እኮ እናውቃለን። ሕገ እግዚአብሔር መጣሱ ብቻ አይደለም። በነገራችሁ ላይ ጋብቻ ውስጥ ገብተው ልጅ እምቢ ያላቸው ስንት ሰዎች ነው ያሉት? ለምን ይመስላችኋል? ኢቭን ሳይንሱ ብሎ አሁን ተረትቶ እስከዚህ ዓመትሽ ድረስ ካላገባሽ የመውለድ ዕድልሽ ጠባብ ነው አይልም? በሳይንስ አለ እኮ እድሜ ያለ ያን ጣራ ነግሬ አንዳንዶቻችሁ ልባችሁን ማሳቀቅ አልፈልግም፣ ግን እስከዛ ድረስ ካላገባሽ። በዛ ላይ ስለ ዲግሪና ስለ ዲፕሎማ የሚወራው በነገራችሁ ላይ ለሴት አይደለም ለማንም አይደለም። ዲግሪ መያዝ ማን ነው አስገዳጅ ነገር ያደረገው? ደጋግሜ በጣም የሚያስገርመኝ ነገር እሱ ነው። እንድታውቁት የሚያስፈልገው ኢትዮጵያ ውስጥ ደህና የተሻለ የሚኖሩ ወገኖቻችን ባለ ዲግሪዎች ናቸው ወይስ በራሳቸው መንገድ ስራቸውን ሰርተው ገንዘብ ያገኙ ሰዎች ናቸው? አስቡት። ዲግሪ አትያዙ አይደለም፣ ዲግሪ መያዝ ወንጀል ነው አላልንም። ዲግሪ መያዝ ዘመናዊ ትምህርት መማር ኃጢአትን ወንጀል ነው አላልንም። ማን ነው አስገዳጅ ያደረገው? በነገራችሁ ላይ የማውቃቸው አንዳንድ ወላጆች አሉ፣ ልጆቻቸውን ትምህርት ቤት ያላስገቡ፣ ዘመናዊ ትምህርት ያላስተማሩ። አስፈላጊ የሆኑ ስኪልስ አሉ አይደለም? ምሳሌ በቋንቋ የንግግር ስኪል አለ አይደለም? ንባብ አለ አይደለም? ጽሁፍ አለ አይደለም? ማዳመጥ ስኪል አለ አይደለም? ከዛ ከሂሳብ ውስጥ መሰረታዊ ነገሮች አሉ አይደል? ከስነ ህይወት ባዮሎጂ ውስጥ መሰረታዊ ነገሮች አሉ አይደል? ከኬሚስትሪ ከፊዚክስ ከሁሉ ነገር ከቤታቸው ያስተምሯቸዋል። እነዛ ሰዎች አንደኛ፣ ሁለተኛ፣ ሶስተኛ የሚባል ደረጃ አያውቁ። አንድ 12ኛ ክፍል የደረሰ ሰው የያዘውን እውቀት ግን ይዘዋል። ዲግሪ የላቸውም። አንድ ዲግሪ ያለው ሰው ምናልባት ከዛ በላይ የተሻለ እውቀት ግን አላቸው። ይህንን ይዞ ደግሞ አሁን ይህን ቀጥሎ ምንድነው የሚለው? ይህን ቪዲዮ ደግሞ ቆርጦ ይወስዱና ይሄው ዘመናዊ ትምህርት አትማሩ ብሎ ከለከለን ነው አላልኩም። ግን ማን ነው አስገዳጅ ያደረገው? እንዴት ዋላችሁ? የዲቁና ትምህርት ጥሩ ነው አይደለም? ንገሩኝ። መማር ግዴታ ነው ወይ? ልብ በሉ፣ የእኮ ሃይማኖት ነው። በሃይማኖት መማር ግዴታ የሆኑ የተወሰኑ ዘርፎች አሉ። ወደዚህ በዚች ናት ወንበር፣ እዚች ጋር እንትሻለ በመስኮት እሺ። እግዚአብሔር ይስጥልን። እንኳን ደህና መጡ አባታችን። እያዳመጣችሁ ነው? በቤተ ክርስቲያን አንድ ክርስቲያን ሊያውቃቸው የሚገቡ መሰረታዊ የእምነት የሥርዓት ትምህርቶች አሉ አይደለም? ዲቁና ስታተስ ነው አይደለም? ለምሳሌ አይመጥነውም ምሳሌው፣ ግን ለምሳሌ ዲፕሎማ እንበለው አይደለም? ቅስናን ዲግሪ እንበለው አይደለም? የደብረ አስተዳዳሪነትን ሁለተኛ ዲግሪ እንበለው አይደለም? ጵጵስናን ፒኤችዲ ምሳሌ ነው በነገራችሁ ላይ እንጂ ፒኤችዲ እና ጵጵስና ይነጻጸር እያልኩ አይደለም። ሰማይና መሬት ናቸው፣ የሚነጻጸሩ ነገሮች አይደሉም። አሁን ስታስቡት ከትምህርት ውስጥ የሚያስፈልገን ወረቀቱና የጊዜ ቆጠራው ነው ወይስ እውቀቱ ነው እና ስኪሉ ነው? እውቀቱና ችሎታውን አይደለም የሚያስፈልገው። እውቀቱና ችሎታው ካለኝ ለምንድን ነው 12 ዓመት 15 ዓመት ከአንደኛ ክፍል እስከ ዩኒቨርሲቲ መከራዬን የማየው? ለምን? ይህን ህግ ማን ነው የሰራው? ማን ነው ሲያጸደቀው? ማን ነው አስገዳጅ ያደረገው? እንኳን ለሴት ልጅ ምክንያቱም እህቶቻችን ልንገራችሁ፣ በተለይ የሜዲሲን ተማሪዎች ተደጋጋሚ ጠይቀውኛል። አንዲት የሜዲሲን ተማሪ ዶክተሩን ስትወጣ እድሜዋ አነሰም በዛም ከ25 ከ26 አልፏል። ከዛ ደግሞ የተወሰነ ስራ ምናምን ስትል ይሄዳል። የሚገርመው ነገር አንዳንዴ ተዉትና ሰው በህይወት ውስጥ ወሳኙ ነገር አንድ ወላጅ ልጁ 15 ዓመት ከሞላት ከዚያ ጊዜ ጀምሮ ቢያንስ ስለ ጋብቻ ሊያስብ ይገባል። ከዛ በኋላ ከስንት ዓመት በኋላ ነው የምታገባው? እሱ ያያታል እኮ ወላጅ። በነገራችሁ ላይ ለልጅ ከወላጅ በላይ የሚያስባለ ንገሩኝ። ያያታል። ለምሳሌ በ18 ዓመቷ ለጋብቻ ብቁ ሆና ካያት ያላትን ነገር አስተምሮ ምን ብሎ በ18 ዓመቷ ላይ ያጋባት ይችላል። በ20 ዓመቷ ላይ ያጋባት ይችላል። ለምሳሌ አዳምና ሔዋን በገነት ተፈጥረው ሲቀመጡ እሱ 30 ዓመቱ ነው አይደለም? እናታችን ሔዋን 15 ዓመቷ ነው አይደለም? ከዚያ ከገነት ሲወጡ ስንት ዓመት ቆይተዋል? 7 ዓመት ቆይተዋል። እናታችን ሔዋን እድሜዋ ስንት ሆኗል? 22። ስርዓተ ጋብቻ ሊፈጽሙ ነው ማለት ነው።
በገነትም እያሉ ምክንያቱም ለትኩነኒ በሲቲ ያለ ገና እንደተፈጠረች ነው ባልና ሚስትነታቸው። ግን ለተግባሩ ከወጡ በኋላ ከ7 ዓመት በኋላ 22 ነው አይደል? ለዚያ ነው የጋብቻ ዕድሜ በተለይ ለሴት ልጅ 15 ማንሻው ነው። ቀጥሎ 18 ነው። ቀጥሎ 22 ነው። ቀጥሎ 25 ነው። ከ25 በላይ ግን አደጋ ነው። አሁንም በግልጽ ነው የምነግራችሁ፣ አደጋ ነው። ከዚያ በላይ ያላችሁ እህቶቻችን አንዴ ስለደረሳችሁበት ስላለው ነገር ማሰብና ጎዳናችሁን መሄድ ነው። ያልደረሳችሁበት ሰዎች ግን አስቡበት። አይሆንም። እናታችን ሔዋንና አባታችን አዳም የ15 እና የ30 ሆነው ተጋብተዋል። በገነት ውስጥ ያሉ ባልና ሚስት ናቸው። ስርዓተ ሰብሳብ በምንጣፍ በአልጋ አንድ የሆኑት መቼ ይመስላችኋል? እስቲ ይህን የሚመልስልኝ ጎበዝ ሰው ካለ እንዲሁ ሽልማት አለኝ እዚሁ እንዲሁ አየር ባየር። መቼ ነው በወንድና በሴት ስርዓት አብረው ያደሩ? 7 ዓመት በኋላ እሷ 22 እሱ 37 ሲሆኑ አይደለም። እሺ ሌላ በምንጣፍ አንድ የሆኑ እናታችን ሔዋን 120 ዓመት ሲሆናት ነው። አባታችን አዳም 135 ዓመት ሲሆኑ የንታ ይረዱታል። አልቦቱ ካለ ህሊና ለአዳም ዘነበለ በካይላ ላይ ኃጢአቱ ከገነት ከወጣ በኋላ አብረው አላደሩም። ምክንያቱም 98 ዓመት ወይም 14 ሱባኤ ምን ብለዋል? አልቅሰዋል። ከዚያ በኋላ አይደለም ተራክቦ ወይም አብሮ ማደር ይመጣ። አሁን ይሄን ሆኖ ታዲያ ምን መሰላችሁ? የአበው ታሪክ እስከ አባታችን ኖህ ያለው ለየት ያለ ነው። በተለይ ስርዓተ ሰብሳቡ ለምን የ200 ዓመት የ300 ዓመቱ ነው ሁሉ ምን ይሉ ነበር? ይወልዱ ነበር። ዋናው ትልቁ ነገራቸው የፈለኩት ነገር ምን መሰላችሁ? 2 ነገር ነው። አንደኛ አሁንም ቢሆን ፍትሐ ነገሥት የመንፈስ ቅዱስ ሐሳብ ነው። ቅዱሳን ከመንፈስ ቅዱስ አገኝተው የሰሩት ነው። ከመጽሐፍ ቅዱስ የተቀዳ ነው። ይሄ እንድናውቅ ያስፈልጋል። ፍትሐ ነገሥት ተማሩ፣ ለነገ ትውልድ እናትርፈው። በሕይወቴ ከሚያስገርሙኝ ነገሮች አውሮፓ ውስጥ የሚኖር አንድ ሰው አለ። የድሮ ሚሊታሪ ማለት ነው። በድሮ በሚሊታሪ መጨረሻ ስታተስ የምትሉት አለ አይደል? ከፍተኛ እዛ የደረሰ ነው። በዘመናዊ ትምህርት የምታውቋቸውን አይነት ብዙ ዲግሪዎች የያዘ ነው። ትልቅ ሰው በጣም ሀገር ለመምራት ያክል ብቃት ያለው ማለት ነው። እና አንድ ቀን ምን አለኝ? እኔ ምኞቴ አለ። ጨዋ ነው በነገራችን ላይ የተክህነት ትምህርት የለውም። ፍትሐ ነገሥት አንብቦ ማለት ነው። ተመለከተው። ምን አለ? ይቺ ሀገር እውነተኛ ሀገር የምትሆነው እንደገና በፍትሐ ነገሥት መተዳደር የጀመረች ቀን ነው ብለዋል። ይህንን ደፍሮ የሚናገር የቤተ እግዚአብሔር ሰው ካገኛችሁ ጫማውን እስማለሁ። አያችሁ፣ አንድ ምዕመን ነው። የቤተ ክህነት ትምህርት የለውም። አየው፣ በቃ ግራ ቀኙን አየው። ካየው በኋላ ምን አለ? ምዕመን ነው። እግዚአብሔር ደህናውን ዘመን ቢያመጣና ደህና ሰው ቢያመጣልን እንኳን ቤተ ክርስቲያን አለ ሀገር ራሷ በፍትሐ ነገሥት መተዳደር ነበረባት። አንድ ምዕመን እንደዚህ ሲያስብ፣ እኛ ግን ለቅዱሳት መጻሕፍት አቃቂር ስናወጣ እንላለን። ስለዚህ በድጋሚ ላስታውሳችሁ፣ አንዲት ሴት ከ15 ዓመቷ ጀምሮ በሃይማኖት ብቻ አይደለም በስነ ተፈጥሮ ሕግም ሰውነቷ ለጋብቻ ዝግጁ ነው። ከዚያ ግን ሰው ከሰው ይለያያል። እንዴት ዋላችሁ? ለምሳሌ ጾም የተሰራ አሁን አብይ ጾም እስከ 11 ሰዓት ነው አይደለም? ነገር ግን የነፍስ አባት ካህኑ ያየዋል። ሰውነቱ ደካማ የማይሸክም ከሆነ አይ አንተ እስከ 9 ጾም ብሎ ይሰራለታል አይደል? ያ ለካህንና ለወላጅ ይተዋል። እሱ ውሳኔ በ15 ዓመቷ በ16 በ18 ዓመቷ የበቃች ካልሆነች ችግር የለውም። እንዳልኳችሁ እኮ ይሄዳል ወደ ላይ። ግን እንደዚህ አይነት ነገሮች ላይ ብንጠነቀቅ። እኔ አሁን ለዛ ይህን ላነሱት ለአንዳንድ ሰዎች መልስ አይደለም። ፌስቡክ ላይ የሚጽፉት ነገር ስራቸው ከሆነላቸው ሰዎች ጋር ክርክሩ አያስፈልግም እንጂ መልስ እንሰጣጥ ቢባል በጥፍሩ ማቆም ይቻላል። እንደዚህ አይነት ሰው ግን ምን ያደርጋል? እኔ ዓላማዬ ስለ ቤተ ክርስቲያን ሕግ፣ ስለ ስርዓት ቅዱሳን ሐዋርያት ቅዱሳን ሊቃውንት ስለሰሩ ስርዓት ለነገ ትውልድ ዛሬ እንድንኖርበት ለትውልድ እንዲተርፍልን ነው እንጂ እኔ አልደላኝ እንደነሱ እና ስለዚህ እህቶቻችን ይህን ልብ በሉ። በእናንተ ስም ስለሚነገደው ነገር እናንተ ለራሳችሁ በነገራችሁ ላይ እኔ ስላልኳችሁ ብቻ ጭንቅላታችሁ አይሰራም እንዴ? እንደ እግዚአብሔር ግነቱን እናቆየውና እኔ ስላልኳችሁ ብቻ ነው ጭንቅላታችሁ አይሰራም? ግራ ቀኝ አታመዛዝ ነው። እና እሱን አደራ ብዬ ነው። ነገርን ስቦት ወደዚህ ውስጥ ከተትን እግዚአብሔር መድኃኔዓለም ማስተዋሉን ያድለን። እሺ የቅዱስ ዳንኤልን ነገር ጥቂት እናንብብ ብዬ ምን እንዳስገባኝ ወደዚህ አላቅም። ብቻ መነገሩ ግን ጥሩ ነው፣ አስፈላጊ ነው በእውነቱ። ትቼው ነበረ ግን እግዚአብሔር ካመጣው ይሁን። ቅድም ያነሳሁበት ምክንያት ይሄ ጸሎት ጋር በተያያዘ ሰዎች ትዝ አለኝ አሁን ይራቀቃሉ። የዳዊትን መዝሙር ይህንን ያክል እነገሌ
ምክንያቱም ቁጭ ብሎ በስጋዊ ደረጃ ያስቡታል። እዛ በምስራቁም በምዕራቡም ያሉ በየዩኒቨርሲቲው ቴዎሎጂ እየተባለ የሚማሩ ሰዎች አሉ። የመንፈስ ቅዱስን ሐሳብ በስጋዊ መንገድ ለመረዳት የሚሞክሩ ሰዎች፣ በሳይንሳዊ መንገድ ለማጥናት የሚሞክሩ ሰዎች ናቸውና ሲያዩት ይሄ ነገር ሐሳቡን ስንመለከተው የሌላ ሰው ይመስላል። ዳዊት ወዴት ደርሶ የትሩፋንን ነገር አወቀው? የመቃብያን የምንቀው ቁጭ ብሎ ሲያስቡት እንደዛ ነው። ከዛ ደግሞ ከላይ ርዕስ ሰጥተውታል አይደል? አንዳንድ ሰዎች አንዳንድ የአማርኛ መጽሐፍ ቅዱስ ስትመለከቱት እንደዚህ ባለ ጊዜ የምናምን ቅኔ የምናምን መዝሙር ይላልና ያንን በመመልከት ነው። እዚህ ላይ አሁን ቅድም ያልኳችሁ ምንድን ነው? ጸሎተ ዳንኤል ነቢይ አለ። የዳንኤል ጸሎት ካለ ስብሐት ዘማዛሪያ። አሁን ይሄን የቤተክርስቲያን ትምህርት ካልተማርክ ጉባኤ ቤት ካልገባ አታውቀው። አንዳንድ ጊዜ ጉባኤ ገብተህም ላታውቀው ትችላለህ፣ ደህና ሰው ካላገኘ በቀር። ሰለስቱ ደቂቅ በሰዓት ውስጥ እያሉ ዳንኤል ከውጭ ነው የነበረ። ያን ጊዜ እነሱ በሰዓቱ እየተመላለሱ ጸሎት ሲያደርጉ ምስጢሩን ልብ በሉ። ናቡከደነጾር ህልም አይቶ በጠፋው ጊዜ አደጋ ሲመጣ ሱባኤ የገቡ አራቱም ናቸው አይደለም? እግዚአብሔር የገለጠ ለማን ነው? ለአራቱም ሁሉ ነው። የተናገረው ግን ማን ነው? የተረጎመው ዳንኤል ነው። እዚህ ደግሞ ሰለስቱ ደቂቅ እሳት ውስጥ ናቸው። እሱ ከውጭ ነው። እሱ ከውጭ ነው፣ እነሱ ከውስጡ ነው። ከውስጥ ላሉት ደግሞ መሪያቸው ማን ነው? አዛሪያ ነው። ስብሐት ዘማዛሪያ ነው። ያ ማለት አናንያና ሚሳኤል አልተናገሩትም፣ ተናግረውታል። ግን መራሂ ማን ነው? አዛሪያ። ዳንኤል ከውጭ አናንያ ማን ነው? አዛሪያ እየመራ ሶስቱ፣ እሱ ከውጭ ነው። አራቱ ዘምረውታል። ታዲያ አባቶቻችን ምን አደረጉ? ይሄኛው ለዳንኤል ሰጡት። ለምን? ያኛው ጸሎተ ሰለስቱ ደቂቅና ሀበ ባረኩ በእነሱ ስለተሰየመ ማለት ነው እንጂ ሶስቱንም የተናገሩት ለአራት ነው። ጸሎተ ዳንኤልንም ጸሎተ ሰለስቱ ደቂቅንም ሀበ ባረኩንም የተናገሩት ለስንት ነው? ለአራት ነው። እሱ ከውጭ እነሱ ከውስጡ ነው ማለት ነው። ጥቂት ቃላት እናንብብ። የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የከበረ ነው። ባመጣህብን ነገር ሁሉ አንተ ጻድቅ ነህና። ይሄ ይገርመኛል። በነገራችን ደህና ዋላችሁ። እነዚህ ሰዎች በድለዋል። ዳንኤል በድሏል። ንገሩኝ። ሰለስቱ ደቂቅ በድለዋል። ነገር ግን ራሳቸውን ከማን አስገብተው ነው እንደዛ የሚሉ? ከህዝቡ። ምክንያቱም እነሱ እኛ ጻድቅ ነን አይሉም። እንዲያውም እኮ አባ መዝሙረ ክርስቶስ መዝሙር ስንትን ነው ሲተረጉም? መዝሙር 120ን ካልተሳሳትኩኝ ሲተረጉም ነው ዳንኤል ወእልያሁ እለተሰሚዩ ጻድቃነ ይቤሉከ ክርስቶስ እንዘ ይከስቱ ልሳነ ኢተአበይነ እግዚኦ ወይተመካይነ እምሳት ወማንበሳ ሶበ ጸጋይከ ሞይነ ሶበኒ በባቢሎን መሳፍንተ ኮነ ብለው አመሰግኑ ይላል። እሱን ጊዜ ካገኙ በኋላ ተረጉምላቸዋለሁ። አባቶቻችን ምን ይላሉ? ሰለስቱ ደቂቅን ነቢዩ ቅዱስ ዳንኤልን ለምንድን ነው ያለበደላቸው ያስማረካቸው ለናቡከደነጾር ቢሉ ስለ ሶስት ምክንያት ብለዋል መተርጉማን። አንደኛ መከራ ሲበዛ ምን ይበዛል? ጸጋ ዋጋ ይበዛል። መከራውን ቢቀበሉ አብሮ ምንም አለበደላቸው ቢሆን ሰማዕታት ያን ሁሉ ስቃይ የተቀበሉ በድለው ነው? ንገሩኝ። መከራው ግን ምን አሰጣቸው? ጸጋ ዋጋ አሰጥቷቸዋል። አንድ ሁለተኛ እስራኤልን ዝም ብሎ ያለ ጻድቃን ብቻቸውን ቢያስማርካቸው ኑሮ እዛ ሄደው እግዚአብሔርን ረስተው እዚያው ተቀላቅለው በቀሩ ነበር። ስለዚህ እንዲመክሯቸው፣ እንዲያስተምሯቸው፣ መምህር እንዲሆኗቸው ነው። ሶስተኛ ደግሞ ከንቲባ፣ ቀኛዝማች፣ ግራዝማች እየሆኑ ተሹመውላቸው ለዛ ሄደው እንዲገዟቸው፣ እንዲያስተዳድሯቸው ነው። እና ምን አለ? ልብ በሉ። ምንም ነገር ሲመጣ ባመጣህብን ነገር ሁሉ አንተ ጻድቅ ነህና ስራህም ሁሉ የታመነ ነው፣ ስርዓትህም ሁሉ የቀና ነው፣ ፍርድህም ሁሉ እውነት ነው። ባደረግብን ነገር ሁሉ ፍትርት አደረግ ያደረግ ይገባናል ነው። በእውነተኛ ፍርድ ስለ ኃጢአታችንን ሁሉ መከራ አምጥተህብናልና በከበረች በአባቶቻችን ሀገር በቅድስት ኢየሩሳሌምም በእውነተኛ ፍርድ ስለ ኃጢአታችንን ሁሉ መከራ አምጥተህብናልና የተውንህ እኛ በድለናል፣ ስተናል፣ በሁሉ በድልናል። ቅዱስ ዳንኤል አበስነ ወየገይነ ዘሃደግናከ አንተን የተውን አንተን ማምለክ ያንተን ስርዓት ያንተን ሕግ መጠበቅ የተውን እኛ ምን አልነ? በደልን ብሏል። እና እኛ በሁሉ በደልናል። በሁሉ አንድ የቀረን ከበደሎ ግን የቀረን ይሄ ምን ይባላል? ተአምኖ ኃጣው ይባላል። በነገራችሁ ላይ የሰው ልጅ ከእግዚአብሔር ጋር የሚያገናኘው የመጀመሪያው ድልድይ ይላሉ አባቶቻችን። ከበደለ ዘንድ የመጀመሪያው ድልድይ ምንድን ነው?
ንስሐ ረጅም መንገድ ነው። ንስሐ ከምንለው ንስሐ ረጅም መንገድ ነው። የንስሐ የመጀመሪያው ሰውን ከእግዚአብሔር የሚያቀርበው ምንድናት? ተአምኖ ኃጣው ኃጢአትን ማመን ነው። እግዚአብሔር የነቢዩን በረከት ያሳደርብን። አሁን አጭር ታሪክ እናምጣ። ነገሩ እንዲህ ነው። እግዚአብሔር ዳዊት ልበ አምላክን አንግሶላቸው እስካሁን እስራኤል በታሪካቸው ዛሬ የምታውቁት ነው። ያን ዳዊት ይገዛት የነበረችውን ያክል ገናና ሀገር እንፈጥራለን ብለው ኢራንን ሲደበድቡ፣ ሊባኖስን ሲያሰቃዩ፣ እዚያም ሲናከሱ ይውላሉ። 2000 ዓመት አልፏቸዋል መንፈሰ ረድኤት ከተለያቸው። እነሱ ምኞታቸው ምንድን ነው? ከዳን እስከ ቤርሳቤ ሲባል ትሰማላችሁ ወይ? እንግዲህ ከዳን እስከ ቤርሳቤ የሚለው የእስራኤልን ግዛት የሚገልጥበትን በተለይ ጉባኤ ቤት ያላቸው ልብ በሏት። ነገደ ዳን የሰፈረበት ስፍራ ነገደ ይሁዳ ከሰፈረበት ስፍራ አካባቢ ነው። ስለዚህ ከዳን እስከ ቤርሳቤ የሚለው አይገልጸውም። ከዳን እስከ ቤርሳቤ መጣ ለምን ይመስላችኋል? ነገደ ዳን በተሰጠው ውስጥ ጠላት እየመጣ አላኖረው ሲል ነቅሎ ወዴት ሄዷል? ወደ ሰሜኑ ሄዷል። ከሰሜን ሄዶ ወግቶ አይዛብን የተዋረሳት ምድር አለች። ያ ማለት የእስራኤል የመጨረሻው ጫፍ አሁን ማን የሰፈረባት ናት? አሁን እንኳ ሳይሆን በፊት በታሪክ በጥንት ማን የሰፈረባት ናት? ዳን፣ ነገደ ዳን የሰፈረባት። የጥንት የሰፈረባትን አይደለም፣ በኋላ ሄዶ የተዋረሳትን። ስለዚህ የእስራኤል ላይኛውን ጫፍ በመመልከት ነው ሰሜናዊ ጫፍ ከዳን እስከ ቤርሳቤ። ቤርሳቤ ማለት አሁን የኢራን ሚሳኤል ሄዶ የሚያርፈው 3 ቦታ ላይ ነው ይባላል። ኢራን የመጀመሪያው ቴል አቪቭ ላይ፣ ሁለተኛ ኢየሩሳሌም ላይ፣ 3ኛ ቤርሼባ ሲሉ ትሰማላችሁ፣ ቤርሳቤ ላይ አባታችን የአብርሃም ሀገር አይደል? እዚያ ላይ ነው የሚያርፈው ይባል እና ከዳን እስከ ቤርሳቤ ሲባል እሱን ላስታውሳችሁ ብዬ ነው። ነነዋላችሁ ቅዱስ ዳዊት ከዳን እስከ ቤርሳቤ ወይም ከባህር እስከ ባህር እየገዛ እግዚአብሔርን እያመለከ ገናና መንግስት ፈጠረ። እግዚአብሔር አድሮበት። ከዚያ ሰሎሞን መጣ። አሁንም ብልጽግና ነበረ፣ ደስታ፣ ሰላም ነበረ። ኋላ ግን እስራኤል እየተዳከመች ሄደች። ወደ 2 ተገነጠሉ። ተዳክመው መጨረሻ ላይ 10 ነገድ ለስልምናሶር ተሰጡ። ፋርሳው አሶር አወረዳቸው። 2ቱን ነገድ ናቡከደነጾር መጥቶ በ605 ዓመተ ምህረት አካባቢ ናቡከደነጾር መጥቶ ይዟቸው ወረደ። 20 ዓመት ነው። 3 ዙር ምርኮ ገጥሟቸዋል። 20 ዓመት ነው ምርኮ የገጠማቸው። የመጨረሻው በ587 እና በ586 ዓመተ ዓለም ነው ይባላል ከክርስቶስ ልደት በፊት መጥቶ ሁሉንም ማርኮ ቤተ መቅደስን አቃጥሎ ንዋያተ ቅድሳቱን ወርሶ ወደ ባቢሎን ይዟቸው ሄደ። ከዚያ ከገቡ በኋላ ጻድቃን አብረው ተማርከዋል። እንግዲህ እንድታውቁት እንዴት ዋላችሁ። 3 ደቂቅ ስማቸው ማን ነው የሚባለው? አናንያ፣ አዛርያና ሚሳኤል። ከዛ የነሱ እህት አለች። እህታቸው እንድታውቁት 3 ደቂቅ የዳንኤል አጎት ናቸው። እነሱ ትልቅ ናቸው፣ እሱ ትንሽ ነው። ግን የትልቅና እድሜያቸው ግን የተወሰነ መጠነኛ ነው። ቅዱስ ዳንኤል ሲማረክ እድሜው በአማካኝ 19 ወይ 20 ይሆናል ይባላል። ልጅ ነው ገና። ተማርኮ ፋርስ ባቢሎን ከወረዱ በኋላ ናቡከደነጾር ከእስራኤል ከይሁዳ ከደቂቀ መንግስትና ከደቂቀ ነቢያት ወገን የሆኑ አይምሯቸው ልም የሆነ ትምህርት የሚቀበሉትን ሰብስቡልኝና ጥሩ ምግብ አብሉልኝ፣ ቋንቋ ፍልስፍና አስተምሩልኝ፣ ከዚያ ወደ እኔ አምጧቸው አለ። ለምንድን ነው ጥሩ ምግብ አብሉልኝ ያሉትን በትርጓሜ ላላልን ባይሆን እኛ ድሆች ስለሆነ ብዙ ምግብ ደህና ስለማናገኝ ቢናገሩት ዋጋ የለውም ነው እንጂ ደህና ላላችሁ መጽሐፍ እንግዲህ ደህና ላላችሁ ሰዎች ለእናንተ አይደለም ለልጆቻችሁ የምትመግቡትን ነው የምንነግራችሁ። ይኸውላችሁ ጥሩ ምግብ ከመንፈስ ቅዱስ እርዳታ ቀጥሎ በታች በስጋዊ ደረጃ ነው አይምሮ ብሩህ ያደርጋል። በተለይ ይላሉ አባቶቻችን አይደለም አሳ። ዛሬ ደግሞ አንድ ቤተሰብ ላይ ባል አሁንም ሲገዛ አሳ እቤት ምን አለ ስጋ ብትገዛ ተው። ይኸውላችሁ ይሄ አሳ ስጋነትም አለው ደግሞ ሌላ ስጋ የሌለው ነገር ደግሞ አለው። ለህፃናትም ይጠቅም ነው። እንግዲህ በግ ነው የምትፈልጉ በሬ ምናምን ችግር የለውም ይላል። እንደው ፍንጭ ሰጠናችሁ ብዬ ነው። አሳ በነገራችሁ ላይ ሳይንስም ስማማበታል። በከኒና እንኳ ከአሳ ምናምን ተብላ ፕሮሰስ ተደርጋ ኦሜጋ 3 የሚባል ታውቃላችሁ። ኦሜጋ 3 የሚባል የሚዋጥ ነገር አለ። አሜሪካ፣ አውሮፓ ብትሄዱ ጀርመን ምናምን እንደዛ አይነት ነገር የሚሰጧችሁ። እንዴት ዋላችሁ? ጥሩ ምግብ ጥሩ ነው፣ ግን ለእኔና ለእናንተ አይደለም። እኛ ተላልፎናል። እኔና እናንተ ብዙዎቻችን ኤክስፓየር አድርገናል። ያው ያለውን መመገብ ነው። ለምን ለእኛ ለህፃናት ግን ስርዓትን ከማስተማር እግዚአብሔር መፍራት ከማስተማር ጋር
ላይምሯቸው ብሩህ የሚያደርጋቸው ነገር መመገብ ይገባል የሚለው በአባቶቻችን ዘንድ የሚሰጥ ትምህርት ነው። ምንም እንኳ ሃይማኖታዊ ትምህርት ባይሆንም ምንድን ነው መንፈሳዊ ባህል ወይ ትውፊት እንለዋለን። ከዚያ ጠጁ፣ ማሩ፣ ቅቤው፣ ጮማው በአሁን አብይ ጾም ነው። እነዚህ ሁሉ የጠራዋቸው ብዙ የምንወዳቸው ነገሮች ስላሉ ለእኔ ጨንቅ ብለ እናንተ ጋር ጨነቃችሁ እና ባጉስ ይባላል በድሮ ዘመን አይደል? ትቀጣለህ ይባላል። እናንተ አልደረሳችሁበትም፣ ልጆች ናችሁ መስ ከዛ ዳንኤል ሶስቱን ሰበሰባቸው፣ ሰለስቱ ደቂቅን። ወንድሞቼ ይህንን ነገር ተመግበን ከአሕዛብ ተደምረን ጉዳት ከሚያገኘን ከእግዚአብሔር ከምንጣላ ቢቀርብንስ አላቸው። እንደምን ይሻላል አሉት። እስቲ በእኛ ላይ የተሾመውን ሰው እናናግረው አሉ። ሄዱና ቅዱስ ዳንኤል ፊት አውራሪ ሆኖ እባክህ ይህን የሚመጣውን ምግብ ተወውና ለእኛ ጥሬ ባቄላ ስጠን አሉት። ለምን አላቸው። አይ በቃ እሱ ነው የሚስማማን። አይ ንጉሥ ወደ እሱ በማቀርባችሁ ጊዜ ሰውነታችሁ ከስቶ ቢያይ አብላቸው ብዬ ለምን ብሎ አንገቴን ይቆርጠኛል። ስለዚህ አይሆንም አላቸው። 10 ቀን ፈትነን አሉት። ለ10 ቀን ጥሬ የሰጣቸው የእነሱን እሱ ይበላል። ለምን እሱ አያገኘውም እንደዚህ አይነት ምግብ? በ10ኛው ቀን ቢያቸው ፀሐይ መስለው እኔ ያስገርመኛል በነገራችሁ። አሁን ቅድም የተናገርነው ሎጂክ ተለወጠብን ደግሞ አይደል? አያችሁ፣ በእምነት ደግሞ ሲሆን እንዲያው ለሕፃናት አልን እንጂ ለእኛ ቢሆን አሁን የሚሻለን ምንድን ነው? ጥራጥሬ አይደል? ሞክሩት፣ ያስፈልጋሉ። እውነቴን ነው፣ ለቋሚነት አይደለም። ለምሳሌ ዝም ብላችሁ በሆነ በአንድ ጾም እንደዚያ ለ1 ቀን ለ2 ቀን ለ3 ቀን ዝም ብላችሁ ለ2 ለ3 ለሙከራ ያክል ነው ወይ ለ1 ቀን ለምሳሌ ጥሬ ባቄላውን ተወስዱና ባቄላው ምን ይላል? ይሄ ምንድን ነው የሚባለው? እንዲበቅል ማድረግ ምንድን ነው የሚባል? መንከር ትነክሩታላችሁ። እሱን የምትወዱት ከሆነ እሱን የማትወዱት ከሆነ እንደገና እሱ ምን ይባላል? ንፍሮ ይሆናል። ከዚያ 1 ብርጭቆ ውሃ ተወስዳላችሁ። ያንን ትመገባላችሁ። የችሎታችሁን ያክል ቅዱሳን ይሆን እንደሆነ አንድ ጭብጥ ነው። እናንተ የችሎታችሁን ያክል ለ1 ቀን ነው፣ ግን ለሙከራ ሕፃናትን አይመለከትም። ትልልቆቹ ነፍስ ያወቃችሁትን ብቻ ነው። ሕፃናት ስላችሁ ደግሞ ለሚቀረጸው በጣም ሕፃን ያለ እንዳይመስለው እና አሁን አይደለም ሊንደለን ጊዜ 1 ቀን ሲያሰኛችሁ ጾም በሆነ ጊዜ። ስለዚህ ያችን ሌሊት እንደዚያች ያችን ጥሬ ትመገቡና ያችን ውሃ 1 ብርጭቆ ትጠጡና 1 ኩባያ ትጠጡና ጸሎት አድርጋችሁ መተኛት። እዚያ መንፈቀ ሌሊት እልፍ ሲል ተነስታችሁ ዳዊታችሁ ሌላችሁ ማድረስ ለ1 ቀን ብቻ ነው። እሱ ምን ይባላል? የቅዱሳንን በረከት ለዕለት መሳተፍ ነው። አያችሁ፣ እነ ቅዱስ ዳንኤል ብሩህ አደረጋቸው። በነገራችሁ ላይ አካላቸውን ብቻ አይደለም። በኋላ እሱ ተመለከተና እንዲህማ ከሆነ ለእናንተ ጥሬ ከተስማማ ለእኔ እናንተ ከተስማማ ምን ችግር አለ? እኔ እናንተ እንበላለሁ። ከነ ቤተሰቡም ሽክ አድርጎ እየበላ ኋላ ለውድድር ቢቀርቡ 3ቱ ማለት 4ቱ ያላቸውን ጥበብ ማንም ፈላስፋ የለውም። ከዚያ ሹመት ሽልማት ተሰጣቸው። የሰለስቱ ደቂቅ ታሪክ በሌላ የሚተረኩ ነው። ወደ ዳንኤል ብቻ እንመለስ። እንዲህ እያደረጉ ሲኖሩ ንጉሱ 1 ቀን ድንገት ተነስቶ ኖ አለ። ጠቢባንን በሙሉ ጠራ። ምንድን ነው? ህልም አይቻለሁ፣ ግን ስነቃ ጠፍቶብኛል። አሁን ህልሙንም ትርጉሙንም አምጡ። በነገራችሁ ላይ እንዲያው መቼም ወግድ በዘመኑ ይላሉ አባቶቻችን። እንዲያው ኃይለኛ ንጉስ ነው እና ደግሞ እንዴት ያለ ነገር ነው! ሰው የፈለገ ነገር ቢሆን እንዲያው ካልበቃ ወይ ጻድቅ ካልሆነ እንዲያው ጻድቅም ቢሆን እግዚአብሔር ካልገለጠለት እኮ አሁን አንድ ሰው ቅዱስ ስለሆነ የሰው ልብ ይመረምራል ሁሉ ማለት አይደለም። ስጦታ አላቸው አይደል? የሰው ልብ የሚመረምሩ ቅዱሳን አሉ፣ እንደ ስጦታቸው ነው እንጂ ፍጡር ከእግዚአብሔር ካልተሰጠው በቀር ፍጡር የሰው ልብ መመርመር አይችልም። እግዚአብሔር ብቻ ነው የሰው ልብ መመርመር የሚችል። እግዚአብሔር የሰጣቸው ቅዱሳን ግን ይችላሉ፣ መላእክትም ይችላሉ። እግዚአብሔር ስለሰጣቸው ስጦታ ነው፣ ግን የጸጋ ነው። እንዲህ ምን አሉ እነሱ ጀንጋቸው? እንዲህ አንተ ከፈርዖን ትበልጣለህ፣ እኛ ከዮሴፍ እናንሳለን። እንዲህ ዮሴፍ በዓለም ታሪክ የታወቀ የህልም ተርጓሚ ነው አይደለም? ነግረውት ነው። ንገረን አሉት። ጠፍቶኝ መስሎ ምን ንገረን ትሉኛለች? እሺ ቀን ስጠን እንፈልጋለን። አሁን ልቤ የተመላለሰ ነው፣ በኋላ ፈጠራ ይዛችሁ ልትመጡ። አሁን ንገሩኝ። አንችልም አሉት። እንግዲህ ከበላሁት በልታችሁ ከጠጣሁት ጠጣችሁ፣ ጥሩ ምኝታ አስተኝቼ የማኖራችሁ ምን ልታረጉልኝ ነው? አባቶቻችን ምን ይላሉ? ላም አይደላችሁ አትታለቡ፣ ፈረስ አይደላችሁ አትጋለቡ አላቸው። በትርጓሜ ደግሞ የጋሻን የጦርንም ነገር ያመጣል። እንደ አጼ በካፋ ነው ይባላል። አጼ በካፋ ሰይፍ ጨንገሩ አይደለም የሚባሉ? ሰይፍ ጨንገሩ ነው በለው ነው
የሆነ ነገር ከተበሳጩ በለው ነው አረክ ልክ አጼ በካፋ መቃብራቸው እሳቸው ከሚያስተዳድሩት ደብር ውስጥ ነው ያለ። አጼ በካፋ ደግ ሰው ናቸው፣ ግን መቼም ሁሉ አንዳንድ ደካማ ነገር አይጠፋማል። ሰይፍ ጨንገሩ ይሏቸዋል። በልልኝ አለ። ማረድ ሲጀምር ቅዱስ ዳንኤል መጣ። አንተ ምንድን ነው? አይ ንጉሱ እንደዚህ ብሎ ግደል ብሎኛል። ምን ተፈጥሮ እንደዚህ እኔ እነግረዋለሁ አለ። በዛ ሰዓት ያውቀዋል ዳንኤል። እንዴት ዋላችሁ? ያውቀዋል ዳንኤል። ታዲያ እንዴት እነግረዋለሁ አለ። እግዚአብሔር እንደሚገልጥለት ያምናል። አቅርበኛል ወስዶ አቀረበው። ብልጣሶር ብሎ ስም አውጥቶለት የለም አማሃቤል ይሉታል። አንተ ነህ ሊሆን የምትነግረኝ ከነ ትርጉሙ አለው። አሁን እነግርሃለሁ ግን 3 ቀን ስጠኝ አለው። ልብ በሉ። ለነዛኞቹ ምን ይላል? እምቢ። ለዳንኤል ግን ፈቅጃለሁ አለ። ሄደ። እንደ ልማዱ ጥሬውን የቆረጠመ ወደ ኢየሩሳሌም አንጻር መስኮቱን ከፍቶ 3 ቀን ሱባኤ ያዘው። ዕለቱን ነው ተገለጠለት። ግን ሱባኤውን ጨርሶ ወጣ። ለአራቱም ነው የተገለጠላቸው። ሄደ፣ ተረጎመለት። ህልሙ ታውቃላችሁ አይደለም? በብዛት ታውቁታላችሁ። ህልሙ የናቡከደነጾር ህልም ምንድን ነው ካሏችሁ፣ ርዕሱ ዘወርቅ በሉ እስቲ። በቃ በዚህ ከያዛችሁት ይበቃል። ርዕሱ ዘወርቅ ከተባለ የናቡከደነጾር ህልም ነው ይታወቃል። ራሱ የምን የወርቅ፣ ደረቱ የምን ደረቱ፣ እጁ ክንዱ የብር፣ ይሄ ሆዱና ጀርባው ይሄ ወገቡ አጠቃላይ የምን የናስ ብርት፣ ከዛ ጭኖቹ የምን የብረት፣ ከዛ እግሮቹ ወታች 2 አይነት አይደል? ብረትና ሸክላ ቅልቅል ነው። እና አገኘውና በል እስኪ ንገረኝ አለው። ንጉሥ ሆይ 1000 ዓመት ያንግስህ። አንድ ቀን በልተህ ጠጥተህ ተኝተህ ተነስተህ ነጠላ ጫማ አድርገህ በሰገነት ስትመላለስ የሴት ወይዘሮ የወንድ መኮንን ሲገባ ሲወጣ ሲወድቅ ሲነሳ ሲታጠቅ ሲፈታ እንደ ግንድ ሲረበረብ እንደ ሻሽ ሲነጠፍ እንደ ቅጠል ሲረግፍ አየህ። ይህንን ዓለም እንደ ሰማ ቅልጬ እንደ ገልቀጥቅጬ ገዛሁት። ከኔ በኋላ የሚመጣው ከኔ ይበረታ ወይስ ከኔ ደክም ብለህ ተመኘህ። ቀን የተመኘሁን ሌሊት ያሳይሃል። ያየኸው ይህን ይመስላል። ቅድም የነገርኳቸው ርዕሱ ዘወርቅ ብሎ ማለት ነው። ይህንን አየህ እና ምስሉ ይለዋል። ያ ራሱ የወርቅ የሆነው ምስል አንተ እሱ አንተን እያየ ከረጅም ተራራ የሰው እጅ ሳይፈነቅለው ደንጊያ መጥቶ ሸክላውን አድቅቆ ብረቱን አድቅቆ ናሱን አድቅቆ ብሩን አድቅቆ ወርቁን አድቅቆ በዓለም ሲመላ ተመለከትክ። ይህ አይደለም ብል ማለት ነው። አዎ እውነት ነው። ይሄ ነው ህልሜ። ትርጉሙ ሳለው ሀተታው ብዙ ነው፣ ግን ተረጎመለት። ርዕሱ ዘወርቅ የተባለ በሰው ቢያወርዱ ከናቡከደነጾር ጀምሮ ያወርዳል እስከ እስክንድርና እስከ ሾማቸው በጥሊሞስ እስከነ ማነው የሚባል ያ ክፉ ንጉሥ አይን ገብሩልኝ የሚለው አንጢያኮስ እስከ እነሱ ድረስ ማለት ነው። እስከነ ደማትሪያኖስ ድረስ በመንግስት ቢያወርዱ የባቢሎን፣ የሜዶን፣ የፋርስ፣ የሮም፣ የግሪክ እያለ ያወርድለታል። እንደዚህ አድርጎ ተረጎመለት። ደስ ስላለው ወድቆ ሰገደለት። ለእግዚአብሔር እንደሚገባ ሰገደ፣ ለገለጠለት። ለዳንኤልም ያክብሮ ሰገደለት። ከዚያ በኋላ በመደበኛ ሽመቱ ላይ የምንጨመረለት ድሮ ከንቲባን የነበር አይደለም። ኋላ ምን ሾመው? ቢትወደድ ማለት ከንጉሥ ቀጥሎ ከሱ በላይ ማንም የለም ማለት ነው። አይ ካልቀረማ ወንድሞቼንም ሹምልኝ ብሎ በገጠር አሾማቸው ይላል። ነነዋላችሁ ምን ነው ቢሉ አንድ ቦታ ተሰብስቦ በሌላ ቦታ ጠላት ቢበዛ ችግር ነው። አንድም በያሉበት ነው ወገኖቻቸው እንዲያስተዳድሩ ነው። ደናዋላችሁ እንደገና ትንሽ ቆይቶ ናቡከደነጾር ትዕቢቱ ሲበዛ ሌላ ህልም አየ። በትንቢተ ዳንኤል ምዕራፍ 4 ላይ የምታዩት ያንን ህልም ካየ በአሁንም ጠቢባኑን ሁሉ ጠራ፣ ተርጉሙ አላቸው። አሁን ግን ነግሯቸዋል ህልሙን። የሚተረጉም ጠፋ። እንደ ወክትሮ ልግደል አላለም። ብልጣሶርን ጥሩልኝ አለ ዳንኤልን። ቅዱስ ዳንኤል ተጠርቶ መጣ። ህልሙን ነገረው። በትንቢተ ዳንኤል ምዕራፍ 4 ላይ ያየውን ህልም በትንሽ ላንብብላችሁ። እንዲህ ይላል ቁጥር 4 ማለት ነው። 4 ላይ እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሽ ተመችቶኝ ነበር። በነገራችን ላይ አንዳንድ ቃል ዝም ብሎ ይገርማል። ተመችቶኝ ነበር አለ። ይመቸዋል እንጂ እዚያ ተቀምጦ ዓለም እያስተዳደረ መናጢ ሰው ነበር። በኋላ ግን ደግ ሰው ሆኖ ተገኝቷል። በመጨረሻ ተመችቶኝ ነበር፣ ህልም አለምኩ፣ እርሷም አስፈራችኝ፣ በአልጋዬም ላይ ታወኩ፣ የራሴም ራእይ አስጨነቀኝ። ስለዚህም የህልሜን ፍቺ እንዲያስታውቁኝ በባቢሎን
የባቢሎን ጠቢባን ሁሉ ወደ እኔ የገቡ ዘንድ አዘዝኩ። የዚያን ጊዜም የሕልም ተርጓሚዎቹና አስማተኞቹ ከለዳውያኑ ቃላተኞቹ ገቡ። ሕልሜንም በፊታቸው ተናገሩ፣ ፍቺውን ግን አላስታወቁኝም። በመጨረሻም የእግዚአብሔር ቅዱስ መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊት የገባ። እኔም እንዲህ አልኩት፣ የጠቢባን አለቃ ብልጣሶር ሆይ የእግዚአብሔር ቅዱስ መንፈስ በአንተ ውስጥ እንዳለ ከምስጢሩም ሁሉ የሚያስቸግርህ እንደሌለ አውቄአለሁ። የዳንኤልን ክብር ተመልከቱ። ያየሁትን ሕልሜን ራእይ ፍቺውንም ንገረኝ። በአልጋ ላይ ራእይን አየሁ። እነሆ በምድር መካከል ዛፍ ነበረ፣ ቁመቱም እጅግ ረጅም ነበረ። ዛፉም ትልቅ ሆነ በረታም፣ ቁመቱም እስከ ሰማይ ደረሰ፣ ቅርንጫፉም እስከ ምድር ሁሉ ዳርቻ ደረሰ። ቅጠሎቹም የተዋቡ ነበሩ፣ ፍሬውም ብዙ ነበር። ሁሉም ከእርሱ ይመገብ ነበር። ከጥላውም በታች የዱር አራዊት ያርፉበት ነበር። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር። ስጋ ለባሹም ሁሉ ከእርሱ ይበላ ነበር። ነገራችሁ ላይ ይሄ ዛፍ የናቡከደነጾርን ገናናነት ይነግራቸዋል። ምክንያቱም ይሄ ዛፍ የማን ምሳሌ ነው? የራሱ የናቡከደነጾር ነው። በምስጢር ሌላ ቢተረጎም እንኳን ይቀጥላል። ሕልሙን እያዳመጣችሁ ነው። ከቁጥር 13 እንጀምር። በአልጋዬም ላይ በሌሊት ራእይ አየሁ። እነሆም አንድ ቅዱስ ጠባቂ ከሰማይ ወረደ፣ መልአከ እግዚአብሔርን ነው። በሌላም ይተረጉማል። በታላቅ ድምፅ እየጮኸ እንዲህ አለ፣ ዛፉን ቁረጡ። ሰው አልሰማ ሲል እንደዚያ ነው። ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ። አራዊቱም ከበታቹ ወፎቹም ከቅርንጫፉ ይታወኩ። ነገር ግን ስሩንና ጉቶውን በምድር ውስጥ ተውት። ደግሞ የእግዚአብሔር ቸርነት ደግሞ ስሩን ጉቶውን ያለ ጨርሳችሁ አታፍልሱት አላቸው። ደግሞ ሊያጠፋው ስላልፈለገ ማለት ነው። ቁረጡ አለ፣ ግን ታች ላይ ተዉት አለ። በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ፣ በሰማይም ጠል ይረስርስ። ድል ፋንታውም በምድር ሳር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው። 7 ዘመናትም ይለፉበት። ልዑል እግዚአብሔር የሰዎችን መንግስት እንዲገዛ ለወደደውም እንዲሰጠው ሕያዋን ሁሉ ያውቁ ዘንድ ይህንን የጠባቂውን ትእዛዝ ይህንንም ፍርድ የቅዱሳን ቃል ነው። ሰውንም ትዕቢቱ ያዋርደዋል። እንዳትረሱ እናላችሁ። ቅዱስ መልአክ እንዲህ ይላል፣ ሰውንም ምን ያዋርደዋል? ትዕቢቱ። እኔ ንጉሡ ናቡከደነጾር ያለምኩት ሕልም ይህ ነው። አንተም ብልጣሶር ፍቺውን ንገረኝ። የመንግስት የጠቢባን ሁሉ ፍቺውን ይነግሩኝ ዘንድ አልቻሉምና፣ ነገር ግን የእግዚአብሔር ቅዱስ መንፈስ በአንተ ውስጥ አለና አንተ ትችላለህ። ይውላችሁ ትችላለህ አለው። ለምን? ሰው የሚችል ማን ሲያድርበት ነው? የእግዚአብሔር ቅዱስ መንፈስ ሲያድርበት ነው። ከዛ ለአንድ ሰዓት ያክል ዳንኤል ባለ በቃ እንደዚህ ናቡከደነጾር ጠፋበት እንዲህ ብሎ እስኪጠራጠር ድረስ ማለት ነው። ለምንድን ነው እንደዚህ ያለ ቅዱስ ዳንኤል? ጨነቀው። እንዴት አድርጎ ይንገረው? ለምን? ከባድ ነው ነገሩ። ኋላ ግን ነገሩ ንጉሥ ሆይ ይሄ ስላንተ አይደለም ለጠላቶች ይሁን። ያዛፍ አንተ ነህ። ከፍ ከፍ ማለት እንደዚህ ስለ ወፎቹ ስለምኑ ከነገረው በኋላ እግዚአብሔር ገናና አድርገዋል። ነገር ግን ምክንያቱም ይሄን ራእይ ያሳየው በዋዜማው ምን ብሎ ነበረ? ናቡከደነጾር እንደዚያ ከማለቱ ከራእዩ በፊት ከትዕቢት ብዛት የተነሳ አነ አሰርቅ ፀሐይን በምስራቅ እንድትወጣ ማዛትን ይለኛል እስከዚያ ድረስ እና በልብ ስለታበይክ እግዚአብሔር ከዙፋን ይለያል። ቁረጡት ማለቱ ከዙፋን ይለያል። ከሰውነት ወደ አውሬነት ትቀየራለህ። ለ7 ዓመት በሰማይ ጠል ትረሰርሳለህ፣ ቀንድም ጥፍርም ታበቅላለህ። ልዑል እግዚአብሔር መንግስታትን የሚሾም የሚሽር እሱ እንደሆነ እስክትመሰክር ድረስ ብሎ ካልሆነ መጨረሻ ላይ ግን ንጉሥ ሆይ እግዚአብሔር ከአንተ ይህንን ያርቅ ዘንድ እኔ እመክርሃለሁ። ለ1 ዓመት አለው። ምን አለው? ምጽዋት አድርግ። ነገራችሁ ላይ ምጽዋት አድርግ። የሰው ልጅ መዳኛ ምጽዋት ነው። በክርስቶስ በመድኃኒታችን ካመነ በኋላ ከስራ ሁሉ ቁርባን ሌላው ነገር እንዳለው ነው። ከምግባራት ግን ምጽዋትን የሚበልጥ የለም። ንጉሱ ግን የተባለውን ነገር አልሰማም። ይልቁን ምን አለ? ገንኜ በኖርኩባት በባቢሎን ውርደቴን አላይም ብሎ ከተማዋን ለቆ ሄደ። 1 ዓመት ተቀመጠ። ሸሽቶ ያመልጥ ይመስል አንዲትም ምጽዋት ሳያደርግ ማለት ነው። ልክ በ12ኛው ወር በመጨረሻዋ ቀን ዳንኤል በተናገረበት ልክ በዚያችኛይቱ ዓመት ተመልሶ ባቢሎን ሲገባ እቺ እኔ ያነጽኳት ገናና ያደረግኳት ገንኜ ከብሬ የምኖርባት ባቢሎን አይደለችም ምን ብሎ ገና ቃል ካፉ ሳያልቅ የእግዚአብሔር ቅዱስ መልአክ መጥቶ ተናገረ። መንግስት ተቆረጠች ያለው። ያን ጊዜ ልብስ ወለቀ፣ ጠጉር አበቀለ፣ ጥፍር ወጣ፣ ቀንድ ወጣ። ጥፍሩ እንዳሞራ ይለዋል አይደል? እንዳሞራ አይነት እንደ ንስር አይነት ጥፍር ወጣ። ከዚያ ከመንግስቱ ሸሽቶ ወጣ። በመንግስቱ ዙፋን ማን ተቀመጠ? የእርሱ ልጅ ዮርማሮዴቅ ተቀመጠበት። ሄደ ዱር። በዱር ሆኖ ከግዝፈቱ የተነሳ አሁንም ችግር ሆነ። ጥንትም ንጉሥ ዛሬም ንጉሥ እያለ አራዊት ስለሚፈሩ ሰው ችግር አይደለ?
እግዚአብሔር ምን አደረገው በዛ ሰዓት? እንዴት ዋላችሁ ነው። እዚህም ልብ አትገዛም ብሎ ጠጉሩን በሙሉ በቁስል ነዶ ተመለጠ። ጥፍሩ ተነቃቀለ። እንኳን ይቅርና ሊያስፈራ ማለት ነው ማከኪያ አጣ ለቁስሉ። ያን ጊዜ አንተ ያው አምላክ ነህ፣ ከቶ አንተን የሚችል የለም፣ የምትችል የምትሾም አንተ ነህ ብሎ አመነ። በሰባተኛው ዓመት ቅዱስ ዳንኤል ባለሟሎችን ይዛችሁስ ነው ብሎ ይዘው አመጡት። በዙፋኑ ተቀመጡ። እግዚአብሔርን አመሰገነ። አንዲት ምኞት ተመኘ። ምን አለ? ስሞት ከሰለስቱ ደቂቅ ጋር አብራችሁ ቀበሩ፣ ሌላ ነገር አልፈልግም አለ። በዙፋኑ ላይ ለ43 ዘመናት ተቀምጦ ነው ያረፈ። እንድታውቁት እንደነዋላችሁ እና እንዲህ አለ እና ቅዱስ ዳንኤልን ለማንሳት ነው። ናቡከደነፆርን እግረ መንገዳችን ነው እያነሳን ያለ ነው። እንዴት ዋላችሁ? ሰዓት አለን ሄዷል፣ እየሄደብን ነው። ስለዚህ ባጭር አንዳንድ ታሪኮችን እናንሳ። ቅዱስ ዳንኤል ናቡከደነፆር ሞተ። ከሞተ በኋላ ዮርማሮዴቅ በፊት ነው የነበረ። ኋላ ማን ተተካ? ብልጣሶር የሚባል አንድ ጅላጅል ልብ የሌለው የናቡከደነፆር ልጅ በዙፋኑ ላይ ተተካ። እንደ ተተካ ጠገበ። ሲጠግብ ምን አለ? አባቴ ከኢየሩሳሌም ቤተ መቅደስ ያመጣቸው ንዋያተ ቅድሳት አምጡልኝ፣ ልፈትፍትባቸው፣ ልጠጣባቸው አለ። ንዋያተ ቅድሳቱን ታዋሉት። ለምን? ናቡከደነፆር እንኳ በዛ ሁሉ መጀመሪያ ኋላ ንስሐ ከገባ በኋላ ሲሆን መጀመሪያ ክፉ እያለ እንኳ ይህን አልደፈረም። ተው እያሉት አመቶ ፈተፈተባቸው፣ ጠጣባቸው፣ ሰዎችን ጠጡባቸው አላቸው ንዋያተ ቅድሳቱን። ያን ጊዜ የቅዱስ መልአክ እጅ መጥቶ አንድም ስልጣነ እግዚአብሔር ከግድግዳው ላይ ታውቁታላችሁ አይደል? ሁልቅ ምጡን ድልው ነው አይደለም? ምን ይላል ማለት በአማርኛ መጽሐፍ ቅዱስ ላይ ምንድን ነው የሚለው? ማኔ ቴቄል ፋሬስ። እስኩኛ ቋንቋ አይደለም። ነናዋላችሁ እንግዲህ የተመዘነ ተመዝኖም የቀለለ ሆኖ ሲገኝ ሁለተኛው እሱ ነው አይደለም? ተመዝኖ የቀለለ። በሶስተኛው መንግስት ለፋርስ ተሰጠች ነው። ግን ትርጉሙ እንደሆነ ስላላወቀው ጠቢባን ሁሉ ይምጡ አለ። ጠቢባን ሁሉ መጡ፣ መመለስ አቃታቸው። ማን ይተርጉም? ከዛ የናቡከደነፆር ሚስት የነበረች ሰው የራሱ የብልጣሶር እናት አይ ይሄን ነገር መተርጎም የሚቻለው አንድ ዳንኤል። የሚገርማችሁ በዛ ወራት ዳንኤል በቤተ መንግስት የለም። ለወትሮ ቤተ መንግስት የማይጠፋው ዳንኤል ማለት ነው። በናቡከደነፆርም በዮርማሮዴቅም ዘመን የማይጠፋው የለም። ለምን? እግዚአብሔርን የሚያከብር ከሌለበት ሰው አልኖርም ብሎ የለም። ተጠርቶ መጣ። ይህንን ከተረጎምክ የመንግስቴን እኩሌታ እሰጥሃለሁ። ክብር ላንተ ይሁን፣ ግን እተረጉምልሃለሁ። በእግዚአብሔር ላይ የማይገባ ነገር አድርገሃልና እግዚአብሔር መዘነህ፣ ቀልህም ተገኘ፣ መንግስትን ለፋርስ ተሰጠ አለ። የሚገርማችሁ ተረጉምልታል። መጥፎ ነው አይደለ? ለሱ የተረጎሙ ሽልማት ይሰጡልኛል። በዚያች ሌሊት ግን ብልጣሶር ተገደለ። መንግስቱ ለማን ተሰጠ? ለሜዶን ለፋርስ። እነ ዳሪዮስ እነ ቂሮስ ነገሱ። ፈቃድ እግዚአብሔር ነውና ቂሮስና ዳሪዮስ 70 ዘመን መከራ የተቀበሉ እስራኤልን ወደ ሀገራቸው እንዲመለሱ እግዚአብሔር ፈቃዱ ሆኖ በእነሱ ተናግሯል። ለሁሉም እንዲህ ከተደረገ በኋላ ቅዱስ ዳንኤል 2 ጊዜ መከራ አገኘው። አንድ ጊዜ በማን ዘመን? በዳሪዮስ ዘመን። የዳሪዮስ ሰዎች ዳሪዮስ በጣም እንደሚወደውና ቢትወደድ እንዳደረገው ስላወቁና ስለተናደዱ ዳንኤልን ለማስገደል ምን ምክንያት እንፈልግበት አለው። አስቡት፣ አንተ ላይ አሁን ሰው ክፉ ቢፈልግ ምክንያት ስንት ሰዓት ይወስዳል? እኔ ላይ ቢፈልግ ስንት ደቂቃ ይወስዳል? እሱ ላይ ቢፈልግ ስንት ወር ይወስዳል? ላስረዝምለት ስለማከብር ነው። የኔን ደቂቃ እናንተ ሰዓት ወር ምንላችሁ ምን ያህል ይፈጃል? አሁን እኔ ለአንድ ሰው ክፉ ነገር ቢፈልግ ህዝብ ተነስቼ ቤቴ ሳልደርስ አያገኝም? ያገኛል። በዳንኤል ላይ አጡ። ኋላ ተመካክሮ በነገራችሁ ላይ የጠላት ምስክርነቱ የታመነ ነው ይላል አንዳንድ ጊዜ። እንዴት ዋላችሁ? ከአምላኩ በቀር በዳንኤል ላይ ምንም ነገር ማግኘት አንችልም ብሎ አሉ። በቃ አምላኩን በንጹህ ልቡ ከማምለኩ በቀር። ስለዚህ ሄዱና በተንኮል ማለት ነው ዳሪዮስን ምን ይሉታል? ንጉሥ ሆይ የመንግስት ገናናነት ሊታወቅ እንዲህ አይነት አዋጅ ያወጣ፣ ካንተ በቀር ማንም ሰው በእነዚህ 3 ቀናት ጸሎት እንዳያደርግ ወደ የትኛውም አምላክ ብሎ ይሉታል። ንጉሱ አልገባውም ለዳንኤል ወጥመድ እንደሆነ። እሺ ብሎ አዋጅ። ዳንኤል አዋጁን ሰማ። ምንድን ነው የምትል? አራ እኔ በሆነ ወይ አንተ ብትሆን ወይ አንቺ ብትሆኝ፣ አራ ዚያር የማያውቀው ነገር የለም። ለ3 ቀን ደግሞ አራ መሰንበት ይሻላል አይደለም? ቀጥ ብሎ ሄደ። ወደ አዋጁ እንደወጣ እንዲህ አለው። ዓለም አላደረም። ሄደ። የእሱ ቦታ የታወቀ ነው፣ የባለስልጣን ቤት ነው። መስኮቱ ፊት ለፊት ነው፣ አገር ሁሉ የሚያየው ነው። ለምን? ወደ ኢየሩሳሌም አቅጣጫ ነው።
ደህና ዋላችሁ። እሱ ያለ ባቢሎን ነው አይደለም? ወደ ኢየሩሳሌም አቅጣጫ ነው። መስኮቱን ከፈተ እንዳስለመደው። እነሱ ይዩት አዩት፣ ግዱ አይደለም ለሱ። እግዚአብሔርን አመሰግን እንደወትሩ ጸለየ፣ አዩት፣ ደስ አላቸው። ወስደው ለንጉሱ ከሰሱት፣ ይዘውት አስቀረቡት። ያው ያደረጉትን አደረጉ። ግን ታሪኩ ሁለተኛ ከደረሰበት ነገር ጋር ስለሚመሳሰል ወደ ሁለተኛው እንሄድ። በቂሮስ ዘመን ደግሞ ቂሮስ ማለት ደህና ዋላችሁ፣ በእስራኤል ታሪክ እግዚአብሔር የቀባቸው የሚባሉ ነገስታት በሙሉ ያሉ እስራኤል ናቸው። አይደለም? ከሳኦል ጀምሮ በዳዊት በሶሎሞን አድርጎ እየተቀቡ መጥተዋል አይደል? ከአሕዛብ ወገን በእግዚአብሔር የተቀባ ብቸኛው ንጉስ ቂሮስ ነው። እንድታውቁት የፋርስ ንጉስ ነው፣ ግን እግዚአብሔር የተቀባ ነው። ቤተ መቅደስ እንዲሰራ የተራዳ፣ ዳንኤልን የሚወድ ለእግዚአብሔር የሚሰግድ ነበር። መጀመሪያ ግን ጣዖት አምላኪ ነበር እና ቂሮስ ባለበት ስፍራ ሁልጊዜ ዳንኤልን ከወዳጅነት የተነሳ አንተ ዳንኤል፣ እኔ እናንተ አምላካችን የተለያዩ ናቸው። አንተ እግዚአብሔር የምትለው አምላክ አለ፣ እኔ ግን የማመልከው ቤል ነው እና ለምንድን ነው አንተ እኔ ጋር ሁሉ ፍቅር እያለ የማትሰግድ ለቤል አለው። እኔ ሰማይ ምድርን ባህርን የብስን ለፈጠረ ለእግዚአብሔር ብቻ ነው የምሰግድ። ለዚህ ደንጊያ እኔ ምን እየሰግዳለሁ ነው እንዴ? ድንጋይ ይመስልሃል እንዴ? ይበላል ይጠጣል እኮ ሕያው ነው አለው። ንጉሥ ሆይ ሲዘብቱብህ ነው ይበላል የሚሉ ካህናቱ፣ የጣዖት ካህናቱ ሲዘብቱብህ፣ አይበላም አይጠጣም፣ ይሄ እኮ ጭቃ ወርቅ ድንጋይ ነው ሌላ ነገር የለውም ብሎ አለ። ተበሳጨ ቂሮስ። እነዚያ ካህናት ሐሰቱን ጥሩልኝ አለ። ጠራ። ቤል ይበላል አይበላም አላቸው። ምንድነው መልሳችሁ? ኧረ ምሽክ አድርጎ የሚበላ እንግዲያው እናያለን ብሎ ቅዱስ ዳንኤል እሱ ቂሮስና እነዚያ ካህናተ ጣዖቱ ሄዱ። እዚያ ውስጥ ምግብ ተቀመጠ። ምግቡ ደግሞ ቀለል እንዳይመስላችሁ ደህና ዋላችሁ። ምግቡ ቀላል እንዳይመስላችሁ በጣም እንዲሁ ልይት የማን ልበላችሁ፣ በቃ የአንድ ባለጠጋ ሰርግ ማለት ነው። አንድ ምሽት ብቻ የሚቀመጥለት ማለት ነው። ስንት ጫን እህል እኮ ነው የሚቀመጥና ልክ ካህናተ ጣዖት ወጥቶ ሲሄዱ ና እንውጣ አለው ቂሮስ ዳንኤልን። አልወጣም። እንዴት አለው። ቆይ ማሳያ አለኛልና ለካ ደብቆ አመድ ይዟል። ጠቅላላ ሜዳውን በሙሉ እየበተነበት ወደኋላ የእግር ምልክታቸው እንዲያርፍ ማለት ነው። ቂሮስ ከኋላው አለ፣ እሱ እየተከተለ እየበተነ ምን ልታደርገው ነው አለው። ነገ ታያለህ ችግር የለውም በትኖት ወጣ። ከዚያ በሚቀጥለው ግን ቢከፈት ያ ሁሉ እህል እንደው ጠብታም የለ ምሽክ አድርገውታል። እና ጮክ ብሎ ቤል ታላቁ አምላክ ዳንኤልን ያሳፈርከው አመሰግናለሁ አለ። ከት ብሎ ሳቀ ዳንኤል። ምን ነው ሳቅ አለው። እስቲ ዝቅ ብለየው ምን ይታያል? ቢያይ ማዕት ኮቲ የወንድ የሴት ይታወቃል እኮ የሴት እንደ ወንድ ገር የህፃን የትልቅ አለው። ጠቅላላ ካህናተ ጣዖቱን ጠርቶ አሳዩኝ፣ ወዴት ነው የምትገቡ አላቸው። የሚገርመው ነገር ቢፈልግ የማይገኝ ነገር እኮ ነው። ስለ አሳዩት ስርጥ ጎዳና ነገር ደግሞ የሚገርማቸው የሚበሉት ግን ይሄ ደግነት ነው። ከእንደ ቤተሰባቸው ነው፣ ብቻቸውን አይደለም። አላልቅ እያለም ይሆናል። የሚገርመው ነገር የአሕዛብ ንጉሥ አስቸጋሪ አይደለ? ህፃናቱንም አልማራቸውም። ከዚህ የበላውን ሊሞታሉ፣ ሁሉንም በሰይፍ አስፈጃቸው። ከዚያ ዳንኤል ትክ ብሎ ያዋል። ስበረው ፈቅጄልሃለሁ ግድ የለም አለው። ወስዶ ሰብሮ ጣለው። አንድ ጣዖት አጠፋ ማለት ነው። ነሰተ ምራማተ ጣዖት የሚያሰኘው አንዱ ይሄ ነው። እዚያ ቀጠለ። አንድ ቀን ደግሞ ጠራ። ዳንኤል ዛሬ ግን እኔ ነኝ ምረት አለው። ምንድን ነው አለ። በል የፋርሶችን አምላክ ውሸትነቱን አረጋግጠህ አጥፍተሃል። የባቢሎኑን ግን ይበላል ይጠጣል። ምክንያቱም ደራጉን ነው የሚያመልኩት፣ ዘንዱ ነው። ይኸው ይበላል ይጠጣል፣ ታየዋለህ፣ ይበራል፣ የነሰን ይቀመጣል። ለሱ ግን ምን አለው መሰለች? ክርክር አያስፈልግም። እኔ ልግጠመውና ልግደለው አለው። አንተ ብቻ ይሄን ዘንዱ አለው። አዎ ግድ የለም ፈቅጄልሃለሁ አለው። ጉዱ እንደማይውለው ያው ታሪኩን ታውቃላችሁ መቼም። አለሎ እንደ ብረት አጋለ፣ እላዩ ላይ አድሮ ማር ስብ ምናምን ተቀለለበት። ንሳ ብላ ብሎ ሰጠው። ሲጎርሰው ሆዱ ላይ ሲደርስ ጧ ብሎ ፈንድቶ ተሰንጥቆ ሞት። በዚህ ምክንያቱም ሁለተኛውን ጣዖት አጠፋ። ያን ጊዜ ግን የባቢሎን ሰዎች ተበሳጭተው ጦርነት እንገጥማለን አሉት ቂሮስን። ወይ ዳንኤልን ትሰጠናለን እንገለዋለን፣ ወይ አንተ ጋር ነው ጦርነት እንገጥም አሉት። እንዴት ያደርግ? ለምን የሚባል ቂሮስ ኃይለኛ ንጉሥ ቢሆንም ከህዝቡ ጋር ተጣልቶ እንዴት ሊሆናል? እያዘነ እያለቀሰ ሰጣቸው። ወስደው አንበሳ ጉድጓድ ጣሉት። ለ7 ቀን ሙሉ ምግብ ሳይሰጧቸው ቀሩ። አሁን የእግዚአብሔር ስራ ይገርመኛል። ልክ አንበሳ ጉድጓድ ሲጣልና ያ ሲታተም በንጉሥ ማኅተም ሲታተም ቅዱስ ሚካኤል ወርዶ የአንበሶችን አፍ ዘጋ። ዛድኃንኮ ለዳንኤል እምአፈ አናብስት
ወለሶስና ምድርብናት ለሰለስቱ ደቂቅ ምትሆነ እሳት አድኅነነ እግዚኦ ምለትኪት ወባልሐነም ሁሉ መንሶት ደግሞ እንደማይለት እንደዚያ ነው። በማን ነው በሐሙስ ሊጦንም ላይ አለ አይደለም ከበታድነን ላይ እንዲያው ምንድን ነው ለዳዊት ዛዳንኮ ለዳዊት ገብርከ እምኩናትኪት ለሰለስቱ ደቂቅ እምትሆነ እሳት ለአናንያ ወአዛርያ ወሚሳኤል እምትሆነ እሳት ዘይነድድ እና አንደበታቸውን ዘጋ። አንበሶቹ ቅሬታ አላቸው አይደል? ለምን ምግብ የላቸውም? ትቢያውን ላሱ አላቸው። የማንን? የዳንኤልን ምግብ ሆነላቸው። ችግሩ ዳንኤል ምን ይብላ? ጌታ ያስበኝ ብሎ ሲል ቅዱስ ሚካኤል ሄዶ ዕንባቆም ከፍልስጤም ቆይቶ ወደ ኢየሩሳሌም ተመልሶ ነበርና ወደ አዝመራ ላጫጆቹ ይዞ ሲሄድ አንተ ና ሂድ ወንድምህን ዳንኤልን መግበው ርቦታል፣ ለዚያ ባቢሎን አንበሳ ጉድጓድ ውስጥ ነው ያለ። አረ ጌታ የባቢሎን የሚባል ሀገር አላውቅም እኔ የአንበሳውን ጉድጓድ አይቼውም አላውቃለሁ እና ላሳይ ብሎ ወነሶ በስር ተደማሁ ይላል። በዚህ በጉተናው ብድግ አድርጎ አንጠልጥሎ ወስዶ እዚያ ውስጥ እንደታተመ ከተተው። እመቤታችን እዚህ ላይ ያመጧል አይደል? ይናላችሁ ግን አንድ ያለፍ ነው አለ የእመቤታችን ነገር እመቤታችን ድንግል ማርያም ዘውእቱ እብን ዘርእ ዳንኤል ነቢ ማክሰኞ ዳሴ ማርያም ዘተበትከም ደብር ነዋ ዘንበለድ ዘውቱ ቃል። እንግዲህ አባቶቻችን ምን አሉ? አንድ እመቤታችን ደብረ ነባቢት ይሏታል። ደብረ ነባቢት ያቺ ተራራ የእመቤታችን ምሳሌ፣ ያ እብነ ሕይወት ርዕሰ ማዕዘንት የተባለ የጌታ ምሳሌ ነው። የሰው እጅ ሳይፈነቅለው ማለት ዘር ሩካቤ ምክንያት ሳይሆነው እንበለ ዘር እንበለ ሩካቤ ከእመቤታችን እመቤታችን ለምን በተራራ ምክንያቱም ደብረ ነዋህ አለው አይደል? ረጅም ተራራ አለ። ረጅምነቱ ለምን ይሸዋል ቢሉ ከሰማይ ዝቅ ከምድር ብቅ እመቤታችን መልዕልተ ፍጡራን መትሕተ ፈጣሪ ስለሚላት ማለት ነው። እና ያቺ ተራራ ዝትነ ማርያም ናት። እዚህ ደግሞ ወደ ግባ ነብስ ያስገባውና ሲታተም ዕንባቆም ገብቶ ሲወጣ የአንበሳ ጉድጓድ እንደታተመ ነው። ይኸው ምሳሌ ነው ብለው አባቶቻችን ያቺ አባቶቻችን ምን ብለዋል? ግበ ባቢሎን ህትምት የታተመች ያቺ ግበ ባቢሎን ዕንባቆም የጌታ ምሳሌ ስለሆነ ማለት ነው። በዚያም የመሰሉ ሊቃውንት አሉና አባ ጊዮርጊስ ያሉ ማለት ነው። ተመገበ ዕንባቆምን ምን አለው? ወዳጆቹን የሚያስብ ጌታ እኔንም አሰበኝ ብለው ሁለቱም አመስግነው ዕንባቆምን በዚያ ሰዓት ሲመልሰው ያ የተመገበው ምግብ እንደነበረው ሆኖ አጫጆቹ ተመግበውታል በእግዚአብሔር ተአምራት። 7 ቀን ከቆየ በኋላ ንጉሱ ቂሮስ እያዘነ እያለቀሰ መጣ። ምክንያቱም እሱ የሚጠብቅ የሰውነት ትርፍራፊ ነው። አንበሳም የፈለገ ቢሆን ያተርፋል፣ አራዊት እኮ ያተርፋሉ። አባ ወልዴን ደርሰውባቸው ያውቀው ይሆን? መድኃኒዓለም የነበሩት እብድ የሚመስሉ እኛ ጅብ የበላቸውን አክሱም ሄደው እና ግን ጅብ ሲበላቸው በዓይን ያዩት ሲናገሩ እንግዲህ ፍጹም አይደሉ፣ በጣም ጸሎተኛ። ለጎንደር ለብዙ ሰው ግን እብድ ነገር ነው፣ ሰካራም ነው የሚመስሉት። እና ብዙ ጊዜ በዚህ በእንኳየ መስክ አካባቢ አይጠፉም ይባላል። ወልዴ ወዴት ነው ይባላል። እንኳየ መስክ ምን ፈልገህ ወይ ዱላ ወይ ጠላ ብሎ ይል ነበር ይባላል። ለምን ሄደው ተደብድቦ ነው የሚመጡ። እና አንድ ጊዜ በዓይኔ ያየ ሰው ነው የነገረኝ። እኔ እንኳ አላገኘኋቸውም፣ አልደረስኩባቸውም። በጣም ተደብድቦ ግምስምስምስ ብሎ መጡ አሉ። አይከፋቸውም። እዚያች የሚያድሩባት መድኃኒዓለም አካባቢ የሆነች ቦታ አለች። እዚያች ቦታ ወልዴ ዛሬማ ሙተህ ነው የምታድረው፣ እባክህ ኧረ ሐኪም ቤት እንውሰድ። ተው አንተ የኔ ሐኪም መድኃኒዓለም ነው፣ ዞር በልልኝ ብሎ ነው። እና በጠዋት ምኑ ነው የሆን ብለን ስንሄድ ኧረ ወይ ጉዳት! እንዴት ትንሽ ጠባሳ የለች ማለት ንጹህ ቆዳው ይህ ሰውዬ ጻድቅ ነው መሰላለ እያሉና እና ኋላ በፈቃዳቸው ነው እንጂ የላቸው ይባላል። እንደዚህ ያደረጉ አንዳንድ ቅዱሳን አሉ። በፈቃዳቸው ነው። ታሪኩን እንግዲህ የሰማሁትን ያክል በአካል አላገኘኋቸውም፣ ግን ደጎቹ የነገሩኝን አንድ ቀን ነግራቸዋል። እንዴት ዋላችሁ? እና አካል ያተርፋል፣ ጅብ ጭንቅላት እጅ ምናምን ያተርፋል ነው የሚባለው። ከዚያ ማህተሙን ፍቱ አለ። ፈቱ። ክፈቱት አለ። አንደኛ ሲፈታ የታተመው ነገር ዳንኤል እዚያ ቁጭ ብሏል። አንበሶቹ ግሩን ይልሳሉ እንደ ድመት ይላል አይደል? በጣም ገረመው። እስከዚያ ሰዓት ድረስ ዳንኤልን ያከብራል፣ የዳንኤልን አምላክ ያደንቃል። ወደ ማምለክ ደረጃ ግን ያደረሰው ያ ነው። አናብስትን ድመት ያደረገ የዳንኤል አምላክ የእስራኤል አምላክ እግዚአብሔር ይክበር ይመስገን ብሎ ለእግዚአብሔር ሰገደ፣ አመለከ። ዳንኤልን አስወጣው። ከዚያ ያሉት እነዚያ ተንኮለኞቹ ሰዎች ምን አሉ? አይ ንጉሥ ሆይ ይህ እኮ ምትሃት ነው፣
ስራዬ ነው ተንኮል ነው አሉት። ለምታትማ እናንተ በላይ ማን አለ? በሉ ግቡና ሞክሩት ብሎ አንበሶች ተርቦ ከርመዋል። መሬት አልነኩም አይደል ቢል በጭቅጭቅ አድርገው በሏቸው። ጥሩ ነው እንግዲህ ነፍሳቸውን ይማር እና ቅዱስ ዳንኤል እንዲያ ሲያደርግ ኑሮ ኋላ 70 ዘመን ከሞላ በኋላ እስራኤል ሲመለሱ ይሄ ቅዱስ ነቢይ ግን አልተመለሰ። ለምን? ለፋርስ ነገስታት ገሳጭ መምህር ሆኖ እግዚአብሔር እስከጠራው ድረስ ማለትም ከፋርስ ባቢሎን ምርኮ ከተመለሱ በኋላ ለ10 ዓመት ያክል የሚሆን በሱሳ ግንብ አካባቢ ቆይቶ በተወለደ በ99 ዓመቱ ይላል በአንዳንድ ትውፊት አርፎ ዛሬ ኢራን ዳር በኢራቅና በኢራን ድንበር ውስጥ ነው ሱሳ የምትገኝና እዚያቸው ተላይ ለዚህ አይደሉ ጊዜ በየዓመቱ ለኩርናከ ኢየሱስ ክርስቶስ ሞገሰ ዳንኤል ነቢየ ሱሳ ድረ ተፈጸመ ሰዋይ ሰነታት ስሳ በመጽአትከ ታተማበሳ። ለምን ዳንኤልን የእስራኤል ሰዎች አሁን ከነቢይነት አስወጥተውታል ይባላል። ለምን? ሱባኤው ቁልጭ ያልሆነ እንዲሁ ግራ ቀኝ ያላሰኛቸዋል። በቃ ያቺ ሱባኤ በነገራችሁ ላይ ሱባኤ አቆጣጠሩ ለሁለት ነው የሚቆጠረው። አንደኛ ለጌታ ሰው መሆኑ፣ ሁለተኛ ለፍርዱ ነው። እሱ ያው የሊቃውንት ስራ ነው፣ እዚያው የምናነሳው አይደለም። ሱባኤ አቆጣጠሩ ሁለት አይነት ነው። ግን ሱባኤ ዳንኤል ከሌሎቹ በግልጥ ለአብዛኛው ሰው መረዳት የሚችል ነው። አሁን ለምሳሌ የዳዊት ሱባኤ አለ፣ የሄኖክ አለ፣ የብዙዎቹ አሉ። የእነሱ ሱባኤ በጣም ሊቅነት ይፈልጋል። እንዲሁ ቀላል የሚረዳ ነገር አይደለም። የዳንኤል ግን እንዲያው እንኳን ሌላ ትርጓሜዋን በደንብ 2-3 ጊዜ መላለሳችሁ ብታነቧት የሱባኤዋን ነገር ትረዷታላችሁ። ከዚያ እግዚአብሔር መንፈስ ቅዱስ አንድ ጊዜ ቅዱስ ሚካኤል፣ አንድ ጊዜ ቅዱስ ገብርኤል እየመጡ እያነገ በተለይ ቅዱስ ገብርኤል ምስጢር ይገልጥለት ነበረ። ገሰሰኒ ይላል አይደል? በከመ ገሰሶ መልአክ ለነቢይ ዘሱሳ የሚለው እኮ ዳንኤልን ነው። እና ደግሞ የዳንኤል ለየት የሚያደርገው ነገር ራእይ ያሳየውና ደግሞ ይተረጉምለታል። እንደዚህ ይሆናል ብሎ ይነግረዋል። እና እሱ ካለበት ዘመን ጀምሮ ሐሳዊ መሲህ እስከሚመጣና ጌታችን ለፍርድ እስከሚመጣበት ስለ ትንሣኤ ሙታን ዳንኤል ምን ያልተነገረው ነገር። በዚህ ምክንያት በአዲስ ኪዳን አቡ ቀለምሲስ የሚባል ዮሐንስ ወንጌላዊ ነው አይደለም? የብሉይ ኪዳን አቡ ቀለምሲስ ራእየ ቡአት ቅዱስ ዳንኤል ነው። ከነቢያት ሁሉ ገናና ነቢይ፣ ድንግል፣ ንጹሕ፣ እግዚአብሔር የወደደው ነው። እግዚአብሔር በረከቱን ያሳድርብን። የትምህርታችን ርዕስ ምን ነበረ? በጣም ታሪክ ስላበዛነ ረስታችሁት ነው። ምንድን ነበረ ርዕሱ? አድነኒ እምእደ ኃጥአን፣ ከኃጥአን እጅ አድነኝ። አሁን ቀስ አድርገን እንተርኩም። አንደኛ ኃጥአን እነማን ናቸው? መጀመሪያ እዚህ ያለን ምንድን ነን? ነገሩ እኔ ልጀምር። እኔ ኃጥእ ነኝ። ይሄ እኮ ትትና አይደለም በተአምር መቼም 101% ቢኖር 101። ምክንያቱም ተውት፣ እንዲያው ሌላውን ነገር ተውት፣ ከዚህ መቆም የራሱ ትልቅ በደል ስለሆነ ማለት ነው። እኔ ኃጥእ ነኝ። እናንተስ ምን ትላላችሁ? አይደለም ግን አድነኝ እያለ ያለ እንደናንተ እንደኛ ካለው ሰው ነው። ስለዚህ ሌላ ትርጉም እንፈልግለት። ኃጥአን የሚለው መጀመሪያ እኛን ይመለከታል። ይኸውላችሁ ኃጥእ የሚለው ቃል መጀመሪያ የሚገልጥ ዲያብሎስን ነው። ኃጥእ ምንድን ነው? አጣ ነው አይደለም? ለመጀመሪያው ጊዜ እግዚአብሔር የሰጠውን ነገር ያጣ ማን ነው? ኃጢአት ማለት እኮ ኃጢኦት ነው አይደለም? ማጣት ነው አይደለም? ማንን ማጣት? እግዚአብሔርና የሰጠንን ነገር ማጣት ነው። ከኃጥእ አድነኝ ማለት እግዚአብሔርን ካጣ ሰው ወይም እግዚአብሔርን ካጣ ፍጥረት ነው። ስለዚህ የመጀመሪያው ኃጥእ የሚባል ሰዎችን ሁሉ ኃጢአተኛ እንዲሆኑ የሚሰራ ጸላይ ሰናያት ነው። ስለዚህ ከኃጢአተኛ አድነኝ፣ ከኃጥአን አድነኝ ብሎ ሲል ከሰይጣን ከአጋንንት ከሰራዊት አጋንንት ማለት ነው በጥሬው። ገባችሁ? እንዲህ ያለ ጸሎት ያስፈልገናል። ሁለተኛ እንደነዚህ ካሉት ማለት አንድን ሰው ለምሳሌ ኃጥእ ሲባል ደረጃ አለው። አባቶቻችን የኃጢአት ደረጃ ብዙ አይነት ነው ብለዋል። ግን ሰዎች ሁለት አይነት ናቸው ብለዋል አባቶቻችን፣ ኃጥአን የሚባሉትን ማለት ነው። እንዲሁ በአጠቃላይ በድፍኑ አንደኛ ሳያውቁ የሚያጠፉ፣ ሁለተኛ ሆን ብለው የሚያጠፉ። አሁን አድነኝ ከየትኞቹ ነው? ሆን ብለው ከሚያጠፉ፣ ሕገ ቤተ ክርስቲያንን ሆን ብለው ከሚያጠፉ፣ ሃይማኖትን ሆን ብለው ከሚያጠፉ፣ ሀገርን ሆን ብለው ከሚያጠፉ፣ ሰውን ልጅ ሆን ብለው። በሌላ አንቀጽ ቅዱስ ዳዊት በመዝሙር 50 ላይ አድነኒም ደም አላለም? ከደም ማለትም ደም ከሚያፈሱ አድነኝ ብሏል። በሌላ ስፍራ ደግሞ በመዝሙር 139 ላይ አድነኒ እግዚኦም ብእሲኩይ፣ ከክፉ ሰው አድነኝ።
ስለዚህ ኃጥአን ተብሎ ሲባል ኃጢአትን ሆን ብለው ከሚያደርጉ ሆን ብለው ማድረጋቸው መገለጫው ምንድን ነው ከተባለ ባደራረጉ አንድ። ምክንያቱም ሳያስበው ያጠፋ ሰው ጥፋቱ ሲነገረው ምን ይላል? ይደነግጣል። ሆን ብሎ የሚያደርግ ሰው ግን ጥፋቱ ሲነገረው ይደነግጣል። ይሄ ማን እንደሚገልጥ አስቡት እንግዲህ ሁላችሁ ራሳችንን እንመርምር። ሁለተኛ ነገር አንድ ሰው ጸጸት የሌለው ከሆነ ኃጢአትን ሆን ብሎ ነው የሚያደርግ ማለት ነው። ንስሐ የማይገባ ሰው ታምኖ ኃጣው የሌለው ሰው አድነን ይባላል። ስለዚህ ኃጢአትን ሆን ብለው ከሚያደርጉ ሆን ብለው ስርዓትን፣ ህግን፣ ሃይማኖትን የሰው ልጅን ከሚያጠፉ አድነኝ ይላል። የመጨረሻዋን ኃይለ ቃል ከመናገር የፊት ሰዓት ለማሳጠር ቅዱስ ዳዊት አድነኝ ይል የነበረ ከማን ነው? አንደኛ ከሳኦል። ሳኦል ኃጥእ ነው፣ ክፉ ሰው ነው። ዳዊትን ስራይ ብሎ ያሳድደው ነበር ሳይበድለው። ሲታመም የሚፈውሰውን፣ ጠላት ቢመጣ የሚከላከልለትን ዳዊትን ሊያጠፋው ይፈልገው ነበር። ፈደዩኒ እኪተ ህየንተ ሰናይት ያሰኘው አንዱ እሱ ነው። ሁለተኛ ከኃጥአን አድነኝ አለ። ሁለተኛው ማን ነው? ልጁ አቤሴሎም። ሶስተኛው ማን ነው? ሳሙኤል ወልደ ጌራ። አራተኛው ማን ነው? አኪጦፌል። እንዲያ እያላችሁ ብትቆጥሩ የዳዊት ጠላቶች ብዙ ነበሩ። ኋላ እነ ኢዮአብ ሁሉ ተጨምረዋል ከጠላቶቹ። የሰራዊት አለቃ ነበር። ለትሩፋን እናምጣው። ከኃጥአን አድነን ማለታቸው ከማን ነው? ከሰባ ባቢሎን። ከባቢሎን ሰዎች ከአሕዛብ አድነን፣ ከአሕዛብ አድነን። ከኃጥአን አሉ። አዎ ኃጥአን ናቸው። እግዚአብሔርን ያጡ በደልን ከቁም ነገር የሚቆጥሩ ናቸው። አድነኛል። ወደ እግዝእትነ ማርያም ብናመጣው እመቤታችን የዳዊትን መዝሙር ትደግም ነበራለም። ከኃጥአን አለች፣ ከሄሮድስና ከሰራዊቱ አድነኝ። ሊገሏት ልጇንም ሊገሉ ሲያሳዷት የነበሩ እነሱ አይደሉም? እመቤታችን ማውሳት የዘውትር ልማዳችን ስለሆነ በትርጓሜ ማለት ነው። ፍጻሜው ታዲያ ምንድን ነው ከተባለ ከኃጥእ ወይም ከኃጥአን አድነኝ ብሎ አንድ ሰው ሲጸልይ ማሰብ ያለበት ትልቁ ቁም ነገር እሱ ነው። የመጀመሪያው ኃጢአተኛ ራሳችን ለራሳችን እንመልስ። ለዚህ መልስ የሚሰጠን ሐዋርያው ቅዱስ ጳውሎስን እንጥራው እስቲ። ብርሃነ ዓለም ቅዱስ ጳውሎስ። አቤት አቤት! አይ ደግ ሰው! አይ ቅዱስ ጳውሎስ! በነገራችሁ ላይ ቅዱስ ጳውሎስን አፈወርቅ ቅዱስ ዮሐንስን ብናገኘው ምን ይመስላል እስቲ ነገር እንለው ነበረ። አፈወርቅ ቅዱስ ዮሐንስ ሲተረጉም ይቆይና ዛሬ የውጭ አመተን ተረጉምን እንደሚሉት አይነት አይደለም። የእውነተኛውን ትምህርት ሲያስተምር አፈወርቅ የቅዱስ ጳውሎስን ሲተረጉም አንዳንዱ ቦታ ምስጢር ያስቸግረዋል። እንደዚያ ጸሎት ያደርጋል። ጸሎትን ሲጨርስ ምን ይላል? የዓለም ብርሃን የጌታችን ሐዋርያ ምርጥ ዕቃ ቅዱስ ጳውሎስ አስረዳኝ እስቲ ምን ለማለት ፈልገን ሲለው ቀይ ጎልማሳ ራሱ ገባ ያለ ሸንጎበቱ ጽሙ እንደዚህ ያለ ይመጣና ይሄንማ እንዲህ ልለው ፈልጌ ነው ነው ይሄዳል። ራሱ ቅዱስ ጳውሎስ ማለት ነው። እንዲህ ያለ ነገር አልነገርኳችሁም? እዚህ በፊት ወርቅ በምንቸት ድንቆ ማረቆ ደብረ ብርሃን ሥላሴ አዲያም ሰገድ ኢያሱ እያሉ ወንበር ተዘርግቶ በተዝካር ምክንያት ተቋርጦ አንድ የበቃ መነኩሴ ካዘዞ ተክለ ሃይማኖት መጥቶ መንገድ ላይ የሆነ ነገር ገጥሞት ሂዶ ድንቆን የንታ ዛሬ ጉባኤ የለም እንደ ይሆናቸዋል። አዎ የለም። ኧረ ነገሩስ አለመኖሩን እስከ መንገድ አንድ ሰው ነግሮኛል። እንዴት ያለ ሰው እንዲህ ያለ መልክ ያለው መሬት ያረገጠ ፊቱ የሚያበራ እና እኔማ ትርጓሜ ያለ ብዬ መጥቼ የለም እና ለምን ደከምክ ለምን ትሮጣለህ ብሎኝ ሄደ። አይወይኔ ባለቤቱ መጥቶ ኑሮ አይደል ቅዱስ ጳውሎስን አለ የበቃ መነኩሴ ያየው ናማ አንበልኝ ተረጉማለሁ ለአንተም ዲታርጌ እንግዳ አስቀራለሁ ብሎ ለአንድ ሰው ብቻ ተርጉመዋል ይባላል። ድንቆ ቅዱስ ጳውሎስ እንደሆነ ገብቷቸው ማለት ነው። ያን የበቃ መነኩሴ የተነጋገሩ ጉባኤ አለ ብዬ ብመጣ የለም ተዝካር ብለው በትነውታል ብሎ አለኛለሁ። እና ቅዱስ ጳውሎስ የዓለም ብርሃን ስሙ እንዴት ይጣፍጥ! በነገራችሁ ላይ ቅዱሳን ካለ ክብሩ ለፀሐይ ካለ ክብሩ ለወር ካለ ክብሩ ለከዋክብት ይላል ቅዱስ ጳውሎስ። ይላል አይልም? እንዴት ዋላችሁ? ይላል አይልም? አዎ ነው መሰላችሁ። ቅዱስ ጳውሎስን ስናየው የቅዱሳን ነገር እኮ ያስገርማል። ቅዱስ ዳዊትን ስናየው ከሱ የሚበልጥ ማን አለ? ግን በአሉ አልፎ ደግሞ ከአባታችን አብርሃም እንደርሳለን። ከአባታችን አብርሃም የሚበልጥ ማን አለ? ደግሞ የአባታችን አብርሃም ደግሞ ቅዱስ ጴጥሮስ እናገኘው ደግሞ ቅዱስ ጳውሎስ ሂደን ሁሉን የሚገታብን ዮሐንስ ወልደ ነጎድጓድ ነው። ቀጥ የለም ግን እግዝእትነ ማርያም አለች። ደግሞ መላእክትም እኮ ድንቅ ናቸው አይደል? ቅዱስ ዮሐንስ አጽር ሩፋኤል አይ ግርማ አይ ይላል። ዞር ሲል ገብርኤል ይላል። የዚህ ይበልጥ ደግሞ ዞር ሲል ሚካኤል
ኋላ ቢጨንቀው አይደል ገበያተኛ መጥቶ አንተ ስንት ነው የእንቅ ብሏል። ኦሄ ሚካኤል ነው የአቢው የሚመ ገብርኤል እስቲ ያስረዳኝ። ሚካኤል ነው የሚበልጥ ገብርኤል ይመስላል እንዳለ የቅዱሳን እንደዚያ እኮ ነው። አንዳንድ ሰው ሲሰማ ከገሌ የሚበልጥ ቅዱስ የለም ብለን እንላለን አይደል? ደግሞ ሌላ ቀን ሲደርስ ለሌላው እንለዋለን። እንደዚያ ነው ስታዩት ነው። ታዲያ ግን አይቻል አውቅም ያዩትን አይነ ረይና ሆ ገሰስና ቢሌላ ባህርያቆስ ወዴት ተገኝቶ እሱ የሐዋርያትን ነገር ይዟል በቅዱሳን አይን ነው። እና ደግሞ አንዳንድ ያደላቸው የሚያዩ ስላሉ ምን ይመስላል ድግዝእትነ ማርያም ምን እንዴት ነው ጭንቅ ነው ታዲያ የሚላቸው ምጥ ነው የሚሆን ለመናገር እንደዚህ እዚያ ማዕረግ የደረሱ ማለት ናቸው። የማረን መድኃኔዓለም። እንግዲህ ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ምን እንደሚል እስቲ ስሙት እንስማው። ያ ታላቅ ቅዱስ ሰው ሐዋርያ ያጸናኝን ጌታችን ኢየሱስ ክርስቶስን አመሰግነዋለሁ ይላል። ያጸናኝን ለመልእክቱ ሾሞ ታማኝ አድርጎኛልና እኔ ቀድሞ ተሳዳቢና አሳዳጅ ተቃዋሚም ስሆን ሳላውቅ ባለማመን ስላደረግኩት ይቅር አለኝ። የእግዚአብሔር ጸጋው ጌታችን ኢየሱስ ክርስቶስን ከማመንና ከመውደድ ጋር በእኔ ላይ በዛ። ነገሩ የታመነ ነው፣ ሁሉም ሊቀበሉት የሚገባ ነው። ኢየሱስ ክርስቶስ እኔ መጀመሪያቸው የሆንኩ ኃጥአንን ሊያድን ወደ ዓለም መጥቷልና አለ። እያችሁ የኃጥአን መጀመሪያ ማንኛ አለ? ከኃጥአን አድነኝ ስንል ለዚያ ነው። አንድ ደግ ሰው ጋር እያወራን ጌታዬ ከክፉ ሰው አድነኝ ብዬ አልኩኝ። ዋናው ክፉ ሰውን ያደለው ከራሴም አድነኝ፣ መጀመሪያ ከክፋት ያድነኝ፣ ከኃጥእነት ያድነኝ ነው። አያችሁ ርዕሳችን ምንድን ነው? ከኃጥአን አድነኝ ነው አይደለም? ከኃጥእነት የማድነኝ ከራሴ ከክፉነቴ መጀመሪያ ከልቤ ክፋት፣ ከአንደበቴ ሐሰት፣ ከሰውነቴ በደል ኃጢአት ብያቸው ባለፈው አድነኝ ብለን መለመን ይገባናል። እግዚአብሔር አምላካችን በቸርነቱ ይማረን። ዛሬ አባታችን አቡነ ፊልጶስ የደብረ ሊባኖሱ ደብረ ዕንቁ ደቡብ ጎንደር ላይ አርፈው የተቀበሩት የደብረ ሊባኖስ 3ኛ አበምኔት 28 ዘመን በመምህርነት የኖሩት ሰማዕትነት የተቀበሉ የተሰደዱ ብዙ ግፍ የተቀበሉት ጻድቅ አቡነ መርሃ ክርስቶስ ጻድቁ ዛሬ ነው አፍልሰው መጋቢት 23 ቀን ከደብረ ዕንቁ ደብረ ሊባኖስ አስገብተው መልክ ተደርሶላቸው ገድል ተጽፎላቸው ሰማዕት ጻድቅ ኤጲስቆጶስ ተብለው የሚከበሩ ኢትዮጵያዊ ቅዱስ ናቸው። ሐዋርያ ናቸው። ደግ ሐዋርያ ገዳማዊ ሰው። እንግዲህ የሁሉንም በረከት እግዚአብሔር ያሳድርብን። ዛሬ ለመጀመሪያው ጊዜ በሰሙነ ሕማማት በጥንተ ሰሙነ ሕማማት በጌታችን ላይ ክፉ ምክር አይሁድ ለመጀመሪያው ጊዜ በቤተ ቀያፋ የመከሩበት ነው። መድኃኔዓለም ከክፉ መካሪዎች ያድነን። የዳዊት ሀብቱ የቅዱሳን በረከት ይደርብን። ነገ አቡነ ተክለ ሃይማኖት ጽንሰታቸው ነው። ያው አብይ ጾም ስለሆነ ዑደት አይኖርም። ቅዳሴ ግን በየስፍራው ይኖራል። አቡነ ተክለ ሃይማኖት ዓመታዊ ጽንሰት ባህላቸው ነው። እግዚአብሔር ያጸጋ ዘአብ እናስባቸዋለን። እንግዲህ ያው አባታችን የምዕራፈ ቅዱሳን አደባባይ ተክለ ሃይማኖት አስተዳዳሪ ናቸው። ሌላው ሰው በሙሉ ስም ቅጥል እያወጣ እንዲያ በሚሆንበት ጊዜ ጉባኤያችንን ራቀብኝ ሰዓት መሸብኝ ሳይሉ በተመቻቸው ሰዓት የሚመጡ ናቸው እና ደብሩ ቅርሱን ጠብቆ ለመስራት በታወቁ ባለሙያዎች የቅርስ ባለሙያዎች ዲዛይኑም ሁሉም ነገር ተሰርቷል። ያንን አንድ ቀን እንለጥፍላቸዋለን። በሚለጠፍበት ቦታ ላይ ደብሩ ሕጉን ወጉን ስርዓቱን ጠብቆ እንዲሰራ እንዲሁም በቀደም እዚያ የገሪማ ታፈረን መቃብር ተመልክቼ እንዲህ እስካሁን ሳይዞርልኝ ብዬ ገርሞኛል። እንግዲህ የጋሽ ገሪማ ታፈረ ወይም መርጌታ ገሪማ ታፈረ ወይም በኋላ በነበራቸው ማዕረግ መቶ አለቃ ገሪማ ታፈረ ከሩፋኤል ፊት ለፊት እንደምታውቁ ቤት አላቸው፣ ወይም ደግሞ በአደባባይ ተክለ ሃይማኖት በዚያ በጀርባው ማለት ነው። እና ብዙ ጊዜ ፊት ለፊታቸው አንጻሩ ለሩፋኤል ይመስላል እና እሳቸው እዚያ ተቀብረው የአቡነ ገሪማ ታቦት ሲገባ ከገባ ብዙ ዓመቱ ነው አይደለም? እና ጥሩ ነው አንዳንድ ጊዜ ሲገጣጠም 11 ዓመቱ እንግዲህ እና እሳቸው ገሪማ የቀድሞ ሰው ስም ሲያወጣ ዛሬም እኮ ገሪማ የሚባል ሰው ብናውቅ ብናገኝ ደስ ይለናል። ያስፈልጋል እኮ ስም አይደለም? ገሪማ እንደውም ሰሞኑን አንድ ሰው አትናሲዎስ ብዬ ስም ላወጣ ነኝ። አትናሲዎስ አታስታውስም? ያ ትሁት ሆኖ ሂዶ እግር ያጠበው አባ አልመፍሪያን ዘንድ የጥቅምቱ አትናሲዎስ ምንድነው ትርጉሙ አለ። ትርጉሙማ እንደኛ ነቅ ንጹህ ጥሩ ምንጭ ንጹህ ውሃ ይለዋል። እንደ ውጭ ክርስቲያኖች ደግሞ አተረጓጎም ሕያው ዘኢይመውት ይለዋል። የማይሞት ይለዋል። አትናሲዎስ በነገራችሁ ላይ የቋንቋ ተፋልሶ ነው እንጂ ተመሳሳይ ስም ነው። ያዝ አጥብቅ የሚል ምልክት የለም። በዚህማ አጥብቅ ነው። ቸሩ መድኃኔዓለም ሁላችን በቸርነት ይማረን። ለምስጋና እንነሳ።
ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያስተፋፍረነ ለሰቦተ ስሙ ያንቅሐነ ወበአምልኮቱ ያጽንሐነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሶ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱን አብሎቱ ስብሐት ለእግዚአብሔር ለሆነ ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮቱ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብ ለተሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ንብለኪ ማርያም ምንን አስተበቋኪ ማርያናዊት ማይጸንበኪ በእንታና መኪ ያቄመውኪ ማይወረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበዩ ነፍሴ ለእግዚአብሔር ትታሰይ መንፈሴ በአምላክ ወመድኃኔ እስመ ርየማ ማላመቱ ናሆሚ ዚስ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርህዎ ገብረ ኃይለ በመዝራይቱ ዝረውም ለለ ያብዩ ሊና ለብሙ ወነሰቶሙ ላዕየላን መናብርቲሆሙ አይቤዎሙ ለትሑታን ወአዝገቦሙ በረከቱ ለሩባን ወፈነው መራቆሙ ለቡናኑ ተወክፎ ለእስራኤል ቆሊቦ ተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቅድስና ንጽሕነ እግዝእትነ ፍትነ ማይሰሪው ለሰይጣንም ሙለመድን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባርክነ በእድየኪ በከመ ባረኪዮ ለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ነአኀቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጡ መቃል ታለበውን የነገረ ፍካሬ ኩሉ አምሳል ከመሰብሖ ለእግዚአብሔር ሉሎ ከመወድሳ ለማርያም ድንግል እንዘ ጸር ወእብል ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ሕዝበከ ውስናከ እቃበነ ውሉደትከ ወእጽረነ በኃይለ መላእክትከ ወእጥራ በኩሉ ጊዜ ወኩሉ ሰዓት በኃይለ መስቀልከ ረድአነ በመስቀልከ ቢያዝዋና በእንተ አብርሃም በኵርከ ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ ተዘከረ እግዚኦ ኪዳነከ ፍጡነ በአን ሳህለከ መሐርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባረከ እግዚኦ ታጥብአነ ሐሰረከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ረድአነ ወእጥረ በኃይለ መስቀልከ ኢታስተኀብረነ እግዚኦ ቅድሜከ እግዝእትነ ነጸርእ ኀቤነ ጸልይ ለነ ለደቂቅኪ
ወአድኅነነ እምኩሉ ምንዳቤ ወሐዘን መዓልተ ምድርነ ወሌሊተ ማእከልነ አንተ እግዚኦ ኢትርሐቅ እምኔነ ሃሉ ምስሌነ ረዳኤ ኩነነ ኢትግደፈነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ ነጸርኢ ኀቤነ ሰላመ ወልድኪ ሃሉ ምስለ ኢትግደፈነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ ኀበ ኩልነ በኪዳንከ ተማፀነ አብየ እግዚእ ኀበ ኩልነ በኪዳንከ ተማፀነ ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማፀነ ወላዲተ አምላክ ጸሎታችንን አስተብቆታችንን ልመናችንን ተቀብሎ ለዓለም ምሕረቱ ለዓለም ቸርነቱን ይላክልን። ወርሃ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሕይወት በሰላም ያደርስልን። ማኅበራችንን ዝክረ ቅዱሳንን መምህራችንን ገብረ መድኅንን ይጠብቅልን። ከነገረኛ ከበደለኛ ይሰውረን። በሩቅም በቅርብም ሆነው በዚህ ጸሎት የሚማጸኑትን በያሉበት ሁሉ የቅዱሳኖቹ በረከት ይድረስልን። ሰላም እንደዋለ ሰላም ያሳድረን። በሰላም በሕይወት ለመገናኘት ያብቃን። ወርሁን ዘመኑን ይባረክልን። አቡነ ዘበሰማያት አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር ናት። ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ይፍታ ወይድ ያንጽህ ወያስተስር እግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ ዘሰራይ ኃጢአተ ዓለም እስራኤልክሙ ኃጢአተ ዘገበርክሙ ንስክሙ እስከ ጊዜ አበውየ ካህናት ወአኀወይነ ዲያቆናት አግብርቱ አእማት በበስምክሙ ኩኑ ፍጡሃነ ወንጹሃነ ረስየኒ ረሰይክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በለአስራ ሁለት ጊዜ በዛለፈ ስርየት ወበዘይመጽእ ቅበት ኮኑ ፍቱሃነ ወንጹሃነ እምኃጢአት ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ
ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአትየ ኃጢአተ ኩሉ ዘከም ማይሰራ ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ያው ከዚህ ማህበር እንዳልቀር ሁላችሁም ጸሎታችሁ ይሁን። እኔ በጣም የጠበቀና የተጫጫነ ስራ ኖሮብኝ ካልሆነ በስተቀር ያው ማህበሩ በአይምሮዬ ምንም ተለይቶ አይታወቅም። ጸሎታችንም በ17 ምን ጊዜም ዝክረ ቅዱሳንን ጠብቅልን፣ ያው ያተርሱ ጸሎት ያሉትን አስብልን የምንለው እናንተን መስለው ከየትም ቦታ ሆነው ጻድቁን የሚያስቡትን ዓመት እስከ ዓመት በ17 ያው በዝክረ ቅዱሳን ስም ነው የሚጸለይም፣ በዝክረ ቅዱሳን ነው በዓሉ ሙሉ በሙሉ ተከብሮ የሚያልቀው። በዚህ ስም ነው። አንዲት ልጅ አለሽ፣ የእናንተ ትመስለኛለሽ፣ ሙሉ ዝግጅት በየዚህም እያዘጋጀች ትመጣለሽ። አሁን በዚህ በቀበሌ 18 ነው አጋጣሚ ይህን ያህል ዘመን እያገለገለሽ ያው ስሟን ሂሮተ ስላሴ መጽሐፍ ስሟን ነው እንጂ ያለ ስሟን ስለማላውቀውና በያላችሁት ይጠብቅልን። ከዚህም ያለ ነው በሩቅም ሆነው ይሄን ማህበር የሚያስቡትን ሁሉ በዚህ ማህበር ተማምነው በዚህ ጸሎት እንድናል የእነዚህ ሁሉ ቅዱሳን አምላክ ይጠብቅልን። መምህራችንን መምህር ገብረ መድኅን ይጠብቅልን፣ ክፉ ያሳይወት። በእውነት ይሄ ሁሉ ቅዱሳኖቹ ሁሉ ይህን ሁሉ ተከላክለው እግዚአብሔር አግዟቸው አሳልፎታል። እሱወትም ይህን ሁሉ አጋን ተከላክለው ፍጻሜዎትን ያሳየን። እግዚአብሔር ይባርክልን። እግዚአብሔር ይስጥልን። አባቶቻችን ሲሉ ትሰማላችሁ አይደለም? እንኳን ካህን እና የካህናት የበላይ ሆኖ ደብር የሚያስተዳድር አባት ይቅርና ሽማግሌ በአጠቃላይ መረቂያ ያሳጣን ሲባል ሰምታችሁ አታውቁም? አዎ። እና በእውነቱ እግዚአብሔር እድሜ ጤና ይስጥልን። እሳቸው ብቻ ሳይሆኑ ልጆቻቸውም ቢሆን ቤተክርስቲያንን የሚያገለግሉ ናቸው። እኔ ግልጹን የምነግራችሁ ነገር ይሁላችሁ የሆነ ነገር ወይ በጎ ቃል ተናግሬያቸው ምናምን አይደለም። ታስታውሱ እንደሆነ በህይወቴ እንዲያው ፊት ለፊት ተናገርከው ተባል ከአንድ ጊዜ ጉባኤ ላይ ታስታውሳላችሁ። ሞባይል ጮሆ እንደዛ እሳቸው ትክክል ነበሩ ያደረጉት ነገር፣ እኔ ግን ተናግሬያለሁ። ኋላ ያ እንኳ ማለት ነው ምንም አላስቀይማቸውም። ገርሞኛል፣ ይገርማል። ምክንያቱም በወቅቱ እኔ አፌ የታወቀ ነገር ነው። ሰው በምን ይጠላል ብባል በአፌ ነው። እና ደግሞ እኔ ለአፌ ለእግዚአብሔር ነው እንጂ ለሰው አልጠነቀቅም። ችግር የሱ ነው። አሁን በቀደመ መዚያ ነበረው መጽሐፍ ግምገማ ላይ እንዲያው እየሰደብክን ነው እንጂ እኮ የምታቀርበው ነገር ጥሩ ነበር አለኝ አንዱ። እና አይ እንዴት ይሁን እንግዲህ ደግሞ ይቅርታ እየጠየቅኩን የተናገርኩ አይደለም። ስርዓት እንዲስተካከል አንዳንዱ ነገር የጥንት የአባቶቻችን ትውፊት እንዳይጠፋ እኮ ነው። አሁን አስቡት። አሁን በተለይ ጎንደር ሁሉ ሊቅ ኑሮ አልፎ እውነቴን እኮ ነው። አባቶቻችን ምን ይላሉ? አንተ አባቶችን ካላዘከርክ አንተን የሚያዘክርህ አይገኝም። እኛውን ነገ ከነገ ወዲያ እግዚአብሔር ነፍሳቸውን ይማር የሚለን ነገሌ ነበሩ እኮ የሚለን ምንም እንኳ ለዚያ ለመባል ባንበቃም እንኳ እንደዚያ የምንፈልግ ከሆነ ታላላቆቻችን እናስባቸው። አሁን ሰሞኑን የ60 መምህራን ዝርዝር እለጥፍላችኋለሁ። 60 መምህራን የጎንደር ብቻ አይደለም፣ ብዙ ናቸው፣ በመቶ የሚቆጠሩ ናቸው። ግን በጎጃም፣ በጎንደር፣ በሸዋ፣ በወሎ ከነበሩት 60ዎችን መርጬ እለጥፍላችኋለሁ። እና ምክንያቱም አይርፍ እንድንል ያስፈልጋል። የብዙዎቹ በመጠሪያ ስማቸው ነው፣ ክርስትና ስማቸውን አናውቀውም። የጥንት ስለነበሩ በምን እናገኘዋለን? የአንዳንዶቹ ብቻ ነው እንጂ የሊቃውንት የክርስትና ስማቸው የጥንቶቹ ከ200 300 አንዳንዶቹ ከ600 ዓመት በፊት የነበሩ ናቸው። እና ዕዳ አለብን። በተለይ ጎንደሬዎች ጎንደርን ጎንደር ያሰኘ ምንድን ነው? እነዚህ እኮ ናቸው። እነዚህ አባቶች እኮ ናቸው። ሊቃውንት እኮ ናቸው። አስቡት እስቲ። አሁን በቀደም አለቃ እንግዳ ወርቅ ስል ሰማችሁ አይደል? እዛ የነበራችሁ መልክዓ መስቀል እሳቸው የደረሱት ጠፋ ቃሎች መጨረሻ ምንድን ያደረጉ? ምን ነው የት ነው የገቡ? ያ ሁሉ ሊቅ እውነቴን ነው። እነንተ ኃይለ ማርያም አሁን እማሆይ ገላነሽን ሰው እማሆይ ገላነሽ ታውቃላችሁ? እሜቴ ገላነሽ አይነ ስውራዊ ቅኔ ገበሬ የጽላለዋ የእሳቸው ልጅ የእንተ ኃይለ ማርያምስ እንተ ኃይለ ማርያም እድሜው ባጭር የቀረው በእንታ ዶክተር አየለ ጉባኤ ውስጥ ከነበሩ ከዋክብት አንዱ የነበረ እንተ ኃይለ ማርያም ስንት ነበሩ ብዬ ነው። እና ያንን ማዘከር ይገባል። ምናልባት ከ25 ከ27 ባለው በአንዱ ቀን እንለጥፋለን። ለማስታወስ ያክል የሚቀጥለው ዝክረ ቅዱስ ዳዊት ከ23 በፊት ከሚያዝያ 23 በፊት ሚያዝያ 6 አለ። ትንሣኤ በተከበረ በሳልስቱ ማለት ነው ማክሰኞ። ሚያዝያ 6 የቅዱስ ዳዊት ልደቱ ነው። ስለዚህ ሚያዝያ 6 ጉባኤ ይኖረናል። ማክሰኞ ነው። ቶማስ ወአብርሃም ይባል የለ ከማይዶት ቀጥሎ ያለው ቀን ነው። ስለዚህ እሱን ላስታውሳቸው እወዳለሁኝ።
ሌላውን ስለ ሕማማት ስለምን ያለው ዓርብ ጉባኤ ስላለን እሱ ላይ ይቀጥላል። የቅዱስ ዳዊትን ነገር ለማስታወስ ያክል ነው። እግዚአብሔር አምላካችን እርሳቸውንም ሁላችንም በእድሜ በጤና ይጠብቀን። ላሰናበትና የምትቸኩሉ እንድትሄዱ ሌሎቻችሁ ጋር ግን አንዲት ወረብ እንሞክራለን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን እርሱላችን በሰላም ያደርሰን፣ በሰላም ያደርሰን። የምትቸኩሉ መሄድ ትችላላችሁ። አለያ ዝማሬ ዳዊትን የምትለውን እንዘምራለን። የምትቸኩሉ ግን መሄድ ትችላላችሁ። አዎ እሱንም ሌሎቻችሁም ካላችሁ ጨርሰናል። ዝማሬ ዳዊት ታለኮ አርድእትን ቅዳሴ መላእክትን ዝማሬ ዳዊትን ታለኮ አርድእትን ቅዳሴ መላእክትን የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። የተቀበልክ አምላክ የተቀበልክ አምላክ የተቀበልክ አምላክ የእኛንም ዝማሬ ተቀበል። ሰላም ያሳድረን።